ስገዳለኝ ለሱ ዘምራለኝ ትዝላችኋል ሳኦል እንደዛ ነው ቤቴል ከገባ እንደሌላ ሰው ሆነ ተወጣለ አሜን ነው ወይ አሜን ነው ወይ ጨብጡትና የነቢያ ጉባኤ ያለው በሉት ኢየሱስ ያድናል ከአመድ ላይ የተነሳ ታሪክ ያለው እንደኔ አምልኮ አለኝ የሚል ካለ የቆመልኝ ከጎኔ ክብሬን ስሜን ብጥልለት እብዳት በሎኝ ከጠላቴ ጥኑ ዝራት የተመታ ሰው ነኝ የሱ ውለታ አለብኝ ወጭ ያለው ሰው ብዙ ፉጨት ቢችርታ መስላል ቢችርታ ከኔጋ ለመጨረሻዎቻችሁ እንደዚህ አንሱና እንደዚህ በሉት ሰው ያልቻለውን የሚችለው ኢየሱስ ነው እጆች ከፍ ይበሉና የተዘጋውን ማተብ የፈታ ኢየሱስ ጌታ ከፍ ይበሉ እጆች እዚህ እልፍ አእላፋት ቅዱስ ያለው ሚሰግዱለት ኢየሱስ ያለው ግርማዊነቱ ሕያው ንጉሥ ጌታ ኢየሱስ ወንበሩ በሰው የተደፈረ ግርማዊ አይባል ሞቶ የቀረ የእውነት ግርማዊ አንድ ንጉሥ ሞት ያሸነፈ ጌታ ኢየሱስ ከሞት ተነሳ መቃብሩን ባዶ አደረገ የይሁዳ ነገድ ነው አንበሳው ጩኸት ያለው ሰው ብዙ ቦታ ተሰራ ከጥንት ጀምሮ ያለ ነበረ ዙፋኑ ጽኑዕ ከቶ ያልተደፈረ ጉልበት ያለው ሚንበረከክለት አጋንንት ለስሙ ሚንቀጠቀጥለት እሱ ዘጋውን የሚከፍትለት የከፈተውን ሚዘጋ የለም በሰማይ በምድር የሌለው አቻ ንጉሥ ነገሥት ኢየሱስ ብቻ ፊቱ በፀሐይ የሚያወራ ነው ከበረዶ ፀጉሩ ነጭ ነው ዓይኖቹ እንደ እሳት ነበልባል ናቸው እንደ ብዙ ድምፁ አስፈሪ ነው ዮሐንስ አለ በክብር ላይ ፊቱ ወደኩ እንደ ሞተ ይሄ ነው ንጉሥ ጩኸት
ጌታ ይባረክ። እንኳን ደስ አላችሁ። እንኳን በዛሬ ቀን በሰላም መጣችሁ። ይህ ቀን የጉብኝት ቀን ይሆናል። የደስታችሁ የስኬታችሁ መጀመሪያ ቀን ይሆናል። የወደቀባችሁ ድንኳናችሁ ይነሳል። የተናደው የተኛው ቅጥር ድጋሜ ይሰራል። ከዛሬ ጀምሮ እግዚአብሔር በሚሰጥሽ በአዲስ ስም ትጠሪያለሽ። የትላንትና ማንነት ክብር ያገኛችሁ፣ ፈጽሞ በሕይወታችሁ የማይጠፋ ነገር ያገኛችሁ በኢየሱስ ስም ሆኖላችኋል። አንድ ሰው ለጌታ አጨበጭቧል። ተባረክ። ሰላም አድርግልሃለሁ። በኢየሱስ ስም ልዩ ሰላም ይሁንላችሁ። በሽታ ሁሉ ይነሳ። የእግዚአብሔር ክንድ ያገኛችሁ። ተጽዕኖ ሁሉ የወደቀ ይሁን። ይህ በሽታ በሕይወታችሁ አይደገም። ከዚህ ቀን ጀምሮ ሰላም አድርጌያለሁ። ፈጽሞ ሙሉ ሰላም ይሆንላችኋል። ሃሌሉያ። እሰይ። ለሰው የማይቻል እግዚአብሔር ዛሬ ለነገር ብቸኛ የሚያስፈልገው አምላክ ነው። ለነገር ደግሞ አምላክ ይነሳል። ታሪካችሁ ይቀየራል። ከእንግዲህ በኋላ ነገሮቻችሁ አይበላሽም። ሕይወታችሁ አይበላሽም። ዓላማችሁ አይበላሽም። ታናሹ ለሺህ የሁሉ ታናሽ ለብርቱ ሕዝብ አደርጋለሁ። ይህንን በዘመኔ እኔ አፋጥናለሁ። ታናሽ የተባለው አንድ ደካማ ሰው ዘንድሮ ለክብር ይመረጣል። ምንም ዋጋ የሌለው የተባለ አንድ ሰው ለክብር ይመረጣል። ኢየሱስ ጌታ ነው። አረ ይህ መቀናችሁ ነው። እኔ እርግጠኛ ሆኜ ልንገራቸው፣ ድሮም ቆንጆ ነኝ። እኔ ሳየው ዛሬ በጣም ቆንጆዬ ነኝ በእውነት አሜን ነው። ለምን እንጃ እኔ አሁን በራሴ ማነው ዛሬ አላየም። በራሴን ከሰውም አልሰማሁም። ራሴን በራሴ ስትገምት ማነው በጣም ጽድት ያለ ቆንጆዬ መሆኔን አውቄያለሁ። የኔ ቁንጅና ከመጣ ያንተ ሰላም ቀላል ነው። እግዚአብሔር ነገርን ያስተካክላል። እኔ የጉባኤ ጉዳይ ማለት ነው ያንተ ፊት አይቼ አይደለም፣ እዚህ ነው ማያው። እዚህ ጉዳይ ስሙዝ ከሆነ ነገሪ ሁላ ተስተካክሏል። ሰላም ሁላ ይመለሳል። እና ምንም ማለት ነው ካንተ ምንም ወጪ አልፈልግም፣ ግን ያው በአምላኬ አመኛለሁ። ነገ ሳያው ሙሉ ነው፣ ውስጤ ሙሉ ነው። የብዙዎቻችሁ ደስታ ይመለሳል። ኢየሱስ ጌታ ነው። አንድ ቦታ ነው ቃል ማነበው፣ እንቀጥላለን፣ እናመልካለን። ዛሬ በቃ እስከ ጥግ ይደረጋል። ሰይ እሑድ እኮ ነው፣ ለዛውን ጠዋት እኮ ነው። ነገሪ በጊዜ ማለቅ አለበት። ዛሬ ቀኑ እንኳን ይለያል። እስቲ ውጭ እዩ እስቲ። ኢየሱስ ጌታ ነው። የተባረከ ቀን። አያቃጥልም፣ አይበርድም፣ አይቀዘቅዝም። ብቻ በዚህ ማለት ነው አየሩ ሳይበላሽ ከስር እኛም ዝግጁ አድርገን ነገሮቻችን ሁላ እናስተካክላለን። ጌታ እግዚአብሔር ያደርጋል። ኢየሱስ ጌታ ነው። በጌታ በኢየሱስ ስም ሕይወታችሁ ይባረክ፣ ደስታችሁ ሙሉ ይሆን። ከዚህ ወጣችሁ ስትሄዱ ታላቁ የእግዚአብሔር ክብር ያገኛችሁ። የተኛው የቆየባችሁ የተኛው የሞተባችሁ ነገር ሁሉ ይነሳ። በእጃችሁ ያለው ትንሽ የምትሉ የተኛው ጉዳይ ካለ ከእንግዲህ በኋላ ብዙ ጉዳይ ይሆን። እየሰራችሁ ጀምራችሁ በመንገድ ላይ ያቆማችሁ የተኛው ጉዳይ ወደ ፍጻሜ የቸኮለ ይሆን። እግዚአብሔር በሚገርም ሁኔታ ዓመቱ ሳያልቅ ወሩ ሳያልቅ በኢየሱስም ለምስጋና ያብቃችሁ። ይህ ቀን በሕይወታችሁ የመታሰቢያ ቀን ይሆንላችሁ። ባለፈው ሄጄ ነበረ፣ ከዛ ግን ስመለስ ይሄን ወደ ሰማው። በኢየሱስም ስትመለሱ የምስጋና ጊዜ ይሆንላችሁ። ስትመለሱ የክብር ቀን ይሆንላችሁ። ስትመለሱ ጸጋችሁ ይመለስ። ስትመለሱ ትዳራቸው ይሰራ። ስትመለሱ በልጅ ይባረካቸው። በምታውቁና በማታውቁ በመጽሐፍ ቅዱስ ዘዳግም 28 ላይ ያለው ሙሉ በረከት ያገኛችሁ። ከእንግዲህ በኋላ ነገሮቻችሁ ሁሉ የፈጠነ ይሁን። በኢየሱስም ሆኖላችኋል። እስቲ ጉባኤ ዌልካም ብሎ በጭብጨባ ይቀበል። እሰይ ተባረኩ። ቁጭ በሉ። አይዟችሁ። ስትሄዱ የሆነ ጉዳይ ይሆናል። እርግጠኛ ሆኜ ነው የማወራው። ስትመለሱ ይሆንላችኋል። እሰይ
ከሰው ማንም እስከማያልፍብሽ ድረስ የተተወሽና የተጠላሽ ነበረሽ። ነገር ግን የዘላለም ትምክህትና የልጅ ልጅ ደስታ አደርግሻለሁ። የአሕዛብን ወተት ትጠጫለሽ፣ የነገሥታትን ጡት ትጠቢያለሽ። እኔም እግዚአብሔር ያዕቆብ ኃያል መድኃኒትሽና ታዳጊሽ እንደሆንኩ ታውቂያለሽ። ኢየሱስ ጌታ ነው። ከሰው ማንም እስከማያልፍብሽ ድረስ የተተወሽና የተጠላሽ ነበረሽ። ነገር ግን ለትንሽ ወራት፣ ለትንሽ ሳምንታት፣ ለትንሽ ዓመታት ከማንም በላይ ማነው ነገርሽ ወርቋል። ዝም ብለዋል። በደንብ ከስረሻል በራስሽ እይታ። እኔም አምላክሽ ዝም ብዬ ነበረ። ትናንትና ስትጨነቂ አይቼሻለሁ፣ ዝም ብያለሁ። አሁን ግን ይልሻል ከዛሬ ጀምሮ እስከ ልጅ ልጅሽ የሚሆን ደስታ እሰጥሻለሁ። እስከ ልጅ ልጅ ያንቺን ብቻ አይደለም፣ የልጅሽ ጉዳይ አይደለም፣ እስከ ልጅ ልጅ። ትናንትና እኮ ምንም ማለት ነው አልተመቸሽም፣ ተስፋ ቆርጠሻል፣ አዝነሻል፣ መግቢያ መውጫ አጥተሻል። እግዚአብሔር ሕያው እግዚአብሔር እንዴት ይቻል ከዛሬ ጀምሮ የሚያገኝሽ ደስታ ማለት ነው እንደ ትናንትና ብቅ ያው ይሄ ምንድነው ብቅ ጥልቅ አይደለም። እንደ ቴምፐሬቸር ማለት ነው ሆነ ሲት የሚበላሽ አይደለም። እግዚአብሔር ነገርሽ እንደ ድንገት እንደሰራ በዛው ይቀራል። ሰላማችሁ እንደ ድንገት ይመለሳል፣ በዛው ይቀራል። ኢየሱስ ጌታ ነው። የአሕዛብን ጡት ትጠቢያለሽና፣ አሜን። የአሕዛብን ወተት ትጠቢያለሽና የነገሥታትን ጡት ትጠቢያለሽ። እኔ እግዚአብሔር ያዕቆብ ኃያል መድኃኒትሽና ታዳጊሽ እንደሆንኩ ታውቂያለሽ። በናስ ፋንታ ወርቅን፣ በብረት ፋንታ ብርን፣ በእንጨት ፋንታ ናስን፣ በድንጋይ ፋንታ ብረትን አመጣለሁ። አለቆችሽን ሰላም፣ የበላይ ገዢዎችሽን ጽድቅ አደርጋለሁ። ከዚህ በኋላ በምድርሽ ውስጥ ግፍ፣ በዳርቻሽ ውስጥ ጉስቁልና ቅጥቃጤ አይሰማም። ቅጥርሽን መዳን፣ በሮችሽን ምስጋና ብለሽ ትጠሪያለሽ። ኢየሱስ ጌታ ነው። አንዳንድ ሰዎች ገና ከቤት ወጥቶ የሆነ ቦታ እየሄዱ እየሰጉ ነው የሚሄዱ፣ እየፈሩ ነው የሚሄዱ። ሲመለሱ ማለት ነው ደግሞ እየሰጉ ይመጣሉ። እግዚአብሔር ግን እንዲህ ይላል ከዛሬ ጀምሮ ከቤት ወጥተሽ ስትሄጂ በር ላይ መዳን፣ ስትመለሺ ምስጋና። ኢየሱስ ጌታ ነው። ቤታችሁ ስትመለሱ ሐዘን አይሆንባቸውም። ከቤት ወጣችሁ ስትሄዱ ሐዘን አይሆንባቸውም። ወጣችሁ ስትሄዱ መዳን፣ ስትመለሱ ምስጋና ይባላል። ይሄም ብቻ አይደለም። አንተ ታናሽ የእግዚአብሔር ሰው እግዚአብሔር እንዲህ ይላል ለብዙ ጉዳይ እሾማለሁ፣ ለብዙ ነገር አስነሳለሁ። ህይወቴን ነገር አይበላሽም። ታላቁ አምላክ ያስገርማቸዋል። ከእንግዲህ በኋላ ኪሳራ አይሆንባቸውም። የወደቀባቸው ድንኳናቸው ሁሉ ይነሳል። የተናደው ቅጥር ሁሉ ይጠገናል። ትዳርሽ ሁሉ ይስተካከላል። እግዚአብሔር እንደ ድንጋይ ቢሆን ለምስጋና ያበቃቸዋል። ኢየሱስ ጌታ ነው። ድንቅ ነው፣ ይችላል። ከዚህ በኋላ በምድርሽ ውስጥ ግፍ፣ በዳርቻሽን ውስጥ ጉስቁልናና ቅጥቃጤ አይሰማም። ቅጥርሽን መዳን፣ በሮችሽን ምስጋና ብለሽ ትጠሪያለሽ። አሜን ነው ወይ? ከዚህ በኋላ እግዚአብሔር የዘላለም ብርሃን ይሆንልሻል። እንደማንም ሰው ማለት ነው ፀሐይና ጨረቃ ለአንተ ብርሃን አይሰጥም። ሁኔታዎች አይደለም። ከእንግዲህ በኋላ ሰዎችማ በሰዎች ይመካሉ። ሰዎች ተስፋ ያደርጋሉ። አባት እናቱ ይላሉ፣ ባለው ንብረት ይላሉ። አንተ ደግሞ በተመቸና ባልተመቸ ህይወት አምላክ ብለሃል። ዘንድሮ ይህ እግዚአብሔር ከማይመች ህይወት ወደ ምቹ ቦታ ያሻግራቸዋል። ከማይሆን ቦታ ወደ ጥሩ ቦታ ያሻግራቸዋል። እንዴት ነው ማድረጋው? ይሆንልሻል። ባንተ ድካም አይደለም፣ እግዚአብሔር ሰርቶ ያሳያል። እስቲ አሜን። እሰይ ይችላል። ስለዚህ እንደማንን ሰው ብዙ ጊዜ ቃል ሳነብ ይገርመኛል። የክፍለ ሀገር ልጅ ነኝ፣ የገጠር ልጅ ነኝና የሆነ ቦታ ለመሄድ ከፈለገ ማለት ነው ወይ የግድ ቀን መሆን አለበት፣ ካልሆነ ደግሞ ማታ ጨረቃ ከሌለ ጉዞ አናረግም። ጨረቃ ከሌለ ማለት ነው። በጠዋት ጨረቃ የተነሳ ሰው ማለት ነው እየሄደ መንገድ ላይ ያው ፀሐይ ይወጣል እና የሆነ ቦታ ለመሄድ ያሰበ ሰው ተስፋ የሚያደርገው ምንድነው? ወይ ፀሐይ ነው ወይ ጨረቃ ነው። ከዛሬ ጀምሮ እሱ ቀረ፣ ተነቃበት። ጨረቃችን በፀሐያችን ከእንግዲህ በኋላ አምላካችን ይሆናል። በሱ ብቻ እንደገፋለን። ኢየሱስ ጌታ ነው። ይሄ ደግሞ አንዳንድ ሰዎች ማለት ነው ኦልሞስት ባለው ካፒታል ባለው ብር ባለው ነገር ይመካል፣ ወይ ደግሞ ባለው በሰዎች ተስፋ ያደርጋል። ብዙዎቻችሁ ደግሞ ማለት ነው ነገሩ ኖር አልኖርም አምላክ ብላችሁ መታችኋል። በሰዎች እይታ ታች ወርዳችኋል። ግን ይህ አምላክ ያላችሁ እግዚአብሔር ዘንድሮ በድንገት ማለት ነው ወደ ክብር ያበቃችኋል። ታናሹ ለሺህ የሁሉን ታናሽ ለብርቱ ሕዝብ እኔ አደርጋለሁ። ይህንን በዘመኔ እኔ ያፋጥናለሁ። በኢየሱስም የፈጠነ ጉብኝት ይሆናል፣ የፈጠነ ምርኮ ይሆናል፣ የፈጠነ ሰላም ይሆናል። እግዚአብሔር በዘመኔ ይሄንን ያፋጥናል። በጎን ያለው ነካርግና እንኳን ደስ አለ። ይህ ቃል ያንተ ቃል ነው በለው እስቲ።
ንገር እስቲ እንኳን ደስ አለ። ታሪክ ይቀየራል። ህይወቴ መልካም ይሆናል። ነገር ይቸኩላል። እሰይ ይፈጥናል፣ ይፈጥናል፣ ይፈጥናል። ዛሬ ስፔሻሊ ኢንተርናሽናል የሆኑ ትንቢቶች በጣም ብዙዎች እየሰማሁ ነው ያለው። ስለ ዓለም እየሰማሁ ነው፣ ስለ ኢትዮጵያ እየሰማሁ ነው፣ ስለ አዲስ አበባ እየሰማሁ ነው። ስለዚህ ሙሉ ጉባኤ እየሰማሁ ነው ያለው። ኢንዲቪጁዋሊ ደግሞ ስለ አንቺም ስለ አንተም እየሰማሁ ነው ያለው። እንደሰማሁ ከሆነ እግዚአብሔር እንዲህ ይላል፣ ነገሩ ይፈጥናል፣ ሰላምሽ ይፈጥናል፣ ታሪክሽ ይፈጥናል። ኦርደሩን ጠብቆ ሳይሆን እንደ ድንገት ወደ እጅሽ ይገባል። እግዚአብሔር በሚሰጥሽ በአዲስ ስም መጥራት ይሆናል። እስቲ አዲስ ስም በለው እስቲ። ድንቅ ነው። አሜን ነው። ዛሬ ብዙዎቻችሁ ከዚህ ስትመለሱ ማለት ነው እጅግ በጣም ማለት ነው የተጠማ ሰው ቀዝቃዛ ውሃ ጠጥቶ እንደሚረካ ማለት ነው ስትመለሱ አሜን። ያው እግዚአብሔር በቃ ስትመለሽ ይሄ ነው የምጠብቅሽ። እንደ ትናንትና ማለት ነው እየራበሽ አትሄጂም፣ የተጠማሽም አትሄጂም። እግዚአብሔር ዛሬ ማለት ነው ለጥማትሽ የሚሆን አዲስ ምንጭ ከፍትልሻል። ስትመለሽ ሰላምሽ ይመለሳል፣ ታሪክሽ ይቀየራል። አንቺ ራስሽ እንዲህ ነው የምትይ፣ ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር አፌ በጠላቶቼ ላይ። ይሄ ቀን ዛሬ ቀን ነው ወንድሜ። በኢየሱስም ከእንግዲህ በኋላ አፍሽ አይዘጋም፣ ውስጥሽ አይበላሽም፣ ሰላምሽ አይነካም፣ ነገሮቻችሁ አይነካም። ለብዙዎቻችሁ የሚጨምር እድሜ ነው የማየው። ለአንዳንድ ሰው እድሜ ይጨምራል፣ ለአንዳንድ ሰው የሥራ በር ይከፈታል፣ ለአንዳንድ ሰው የሰርግ ይሆናል። እርግጠኛ ሆኜ ልንገርህ አንተም ከነሱ አንዱ ነህና ይሆንልሃል። አሜን ነው ወይ? በጌታ በኢየሱስ ስም የበረከት ዓመት፣ የምስጋና ዓመት፣ የክብር ዓመት ይሆንላችኋል። ከዛሬ ጀምሮ በእናንተ ሕይወት ለዘላለም ማታ ኪሳራ አይደገምም፣ ሐዘን አይደገምም፣ ለቅሶ አይደገምም። በቤታችሁ ከእንግዲህ በኋላ በየጊዜው ንፍሮ አይበላም። እኔ ቃል አውጣለሁ፣ ክትፎ ይበላል። አሜን አትልማ? አንድ ሰው ለጌታ አጨበጭባል። ኢየሱስ ጌታ ነው። ስለ ክትፎ ሳወራ ዝም የምል ሰው ዋጋ የለውም። እንዴት ነህ? አሜን ነው። ምን አገባኝ? አሜን ብትል ይሻላል። ይችላል። ስለዚህ በጌታ በኢየሱስም ወይኔ አምላኬ ለዛም በዛሬ ቀን በእሁድ ምድር በእነዚህ በቅዱሳኖች ፊት እንኳን አቆምከኝ። እኔ ጌታዬን አመሰግናለሁ። በቸም እኔ ሲቆም ማነው ራስን እንደ እድለኛ ሰው ነው ማየው። ያው እግዚአብሔር የጌታን ሰው ማገልገል መታደል ነው። አንተን ሳገለግል ደስ ያለው ማገለግላቸው ታሪካቸው ይባረክ፣ ህይወታቸው ይባረክ፣ ደስታቸው ሙሉ ይሁን፣ ሰላማቸው ሙሉ ይሁን፣ ክፉ አያገኛቸውም፣ በትንሣኤ ሆኖላቸዋል። እስቲ አሜን። እንደ እግዚአብሔር ሰው እንደ ነቢይ ቃል ሳወጣ የሚወጣ ቃል የሙሉ የሚቀር አይደለም። ህይወት ይባረክ ሲል የሆነ ጉዳይ ይሆናል። ትዳርሽ ቢቃ ሳወጣ ትዳርሽ ይሰራል፣ ልጅ ሙሉ ይሆንላቸዋል። በኢየሱስም ሐዘን ጭንቀት አይሆንባቸውም፣ ግን የእግዚአብሔር ክብር ያገኛቸዋል። ለአንዳንድ ሰው ማለት ነው ከዚህ ቀን ጀምሮ የሚመለስ ጸጋ አለ፣ የሚመለስ ሰላም አለ፣ የሚመለስ ክብር አለ፣ የሚመለስ ምስጋና አለ። እግዚአብሔር ይህን ያደርጋልና ተባረኩልኝ። በጌታ በኢየሱስም ከዛሬ ጀምሮ በእናንተ ህይወት የምታይ ጉዳይ ይሁን። የተኛው የቆየባችሁ ነገር ሁሉ ከእንግዲህ በኋላ የፈጠነ ይሁን። በእጃቸው ያለው ትንሽ የሆነባቸው ጉዳይ ሁሉ ለብዙ ጉዳይ ይሁን። ትንሽ ዶክመንት፣ ትንሽ እውቀት፣ ትንሽ ንግግር፣ ትንሽ ነገር ለብዙ ጉዳይ ይሆንላቸዋል። 2 ዓሣና 5 እንጀራ ለ5 ያበቃ እግዚአብሔር ዘንድሮ ነገርን ለብዙ ጉዳይ ያበቃል። አቅም አጣችሁ አቁማችኋል። ከዚህ ቀን ጀምሮ ነገርን መቀጠል ይሆናል። እስቲ እንዲህ በሉ፣ ነገርን ካቆምኩበት ይቀጥላለሁ። ይሁንላችሁ። ኢየሱስ ጌታ ነው። በናስ ፋንታ አሁን ባኑ ቦታ ላይ ቃል ሳነብ እንዲህ የሚል ቃል ነበረ። በናስ ፋንታ፣ በወርቅ ፋንታ፣ ፋንታ ያለ ነበረ። ምን አልኩ? አሜን። እሰይ በእውነት እና ይኸውላችሁ ነገ ማለት ነው ታሪክሽ ይቀየራል። እዛ ቦታ ቁጭ ብለሽ ባለፈው ዓመት ስቃይ አይቼ ነበረ። እግዚአብሔር ግን የዛ ፋንታ ያው ካሰኝ እኮ። ባለፈው አልቅሼ ነበረ፣ ያው የዛ ፋንታ እኮ። እግዚአብሔር ያንን ችግር ያስረሳሻል። እግዚአብሔር ያንን ችግር ያስረሳሃል። እግዚአብሔር ደግሞ በዛሬ ቀን ይፈውሳቸዋል። 05 ሳንቲም ማለት ነው። በሽታ ስንት ይሁን ችግር ምንም ይብዛ በአንድ ቃል አሜን ነው።
እስቲ አሜን። ምን ማለት ነው? አሁን ለዚህ ጉባኤ ማለት ነው በእርግጥ እስከ ማታ ድረስ እኔ አንድ ተረት የለም ምንም የለም ጸሎትና ቃል ብቻ ነው የማወራው። ምንም እንደ ብዙ ጩኸት አያስፈልግም። አሜን። እኔ ገርሞኛል ስለ ኢየሱስ ሳጠና ሁሉ ይገርመኛል። እሱ ለራሱ አልደከመም። እኛ ምን አደከመ? የሞተው ሰው ጋር መጥቶ ተነስ ይላል። በአንድ ቀን ና የሚለው ሰው ይነሳል። እኛ ጋር 40 ደቂቃ የለም 50 ደቂቃ የለም። ልክ የሞተብን ነገር በአንድ ቀን የምነሳ ከሆነ በኢየሱስ ወደ ህይወት ቀየርኩልህ። አላማው እንድነሳ አይደለም። በቃ የተኛው የቆየባችሁ ነገር ያረጀን ነገር የሚያስጠላ ህይወት ከዛሬ ታሪካችሁ ይቀየር። በህይወታችሁ የምታይ ጉዳይ ይሁን። ዛሬ ያውላችሁ አንዳንድ ሰው ጉዳይ ማለት ነው ሰውየው ባለማወቁ ነገሩን ዘግቷል፣ የሥራ በሩን ዘግቷል። ይሄን ደግሞ አበላሽ የሆነ ጉዳይ ወርቋል። ወይ ደግሞ ባለማወቁ ማለት ነው ወደ በሽታ ገብቷል፣ ከስሯል። ባለማወቅ ይሁን ሰይጣን ያመጣው ይሁን ቀን እስከሚደርስ ብሎ ማለት ነው አምላክም ይዝጋ። ዛሬ በደሙ ማንም የዘጋው አምላክ እግዚአብሔር ይከፍትልሃል። አምላክ እግዚአብሔር ይከፍትልሃል። በማን ይሁን በቃ ሰይጣንም ይሁን ሰውም ይሁን አንተ ይሁን እንደው ቀኑ እስከሚደርስ ጌታም ይሁን ሕያው እግዚአብሔር ከዛሬ ጀምሮ እንደዛው አይሆንም። በትንሳኤው ኃይል ይሆንላቸው። በጣም ደስ አንድ ሰው ለጌታ ሲያጨበጭባል በደም ደስ ያለው ለሰው የማይቻል ለእግዚአብሔር ይቻላል። ፈጽሞ ተባረኩ። ህይወታችሁ ይባረክ፣ ነገሮቻችሁ ይባረክ። ቀንሽ ደርሷል። እውነቴን አምልሽ። ወይኔ 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 ይጀመር። የሆነ ጉዳይ ሊከፈት ነው። አንድ ሰው ሊጎበኝ ነው። ያን ሰው ሰላም ሊመለስ ነው። እግዚአብሔር በምታያን ሰው ሊያወጣ ነው። በኢየሱስም ይሁንላችሁ። ምን አይነት ጉድ ነው? ዛሬ ማን ነገር ሲሰራ ካላየው በቃ ህይወት ቦታ ታሪክ ሳይቀየር ከዚህ መሄድ አይቻልም። እግዚአብሔር ለምስጋና ያበቃቸዋል። ኢየሱስ ጌታ ነው። ወይኔ 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 አንዳንድ ሰዎች እንዴት ቁጭ እንዳሉ አላውቅም። እጅግ በጣም ማለት ነው ባልተመቸ ህይወት ውስጥ በጣም ማለት ነው ለችግር ጫፍ ላይ ያላችሁ ሰዎች ነው የማያቸው። በኢየሱስም ከችግር ጫፍ ወደ ምስጋና ጫፍ ትገባላችሁ። ከችግር ጫፍ ወደ ምስጋና ጥግ ትገባላችሁ። ያውላችሁ ዛሬ በጣም ያዘናችሁ አውቃለሁ። እስቲ 10 ሰከንድ ልስጣችሁ። ያንን ችግር አስቡ እስቲ አንዴ። ከዛሬ ጀምሮ ያንን ችግር ስለማታስበው ስለማታገኘው ማለት ነው በህይወቴ እንደታሪክ ሆኖ ስለሚቀር እጅግ በጣም ማለት ልብ የወደቀብኝ ነገር ምንድነው? አንዴ ብቻ አስብ። ከዛሬ ጀምሮ አታገኘውም። ከዛሬ ጀምሮ አታገኘውም። ከዛሬ ጀምሮ አታገኘውም። እግዚአብሔር ከቤት ያወጣል። አሜን ነው። ቀላል እኮ ነው። ይሄም አልፋለሁ፣ ይሄም አልፋለሁ፣ ይሄም አልፋለሁ። ኧረ በደም ታልፊያለሽ። ኧረ በደም ይሆንልሻል። ኧረ በደም ትፈወሻለሽ። እግዚአብሔር ግን ያገኝሻል። ያው እዚህ ያላችሁ ሁላችሁ ማለት ነው አነሰ በዛ አምላክ የሚባለው እግዚአብሔር አለ ብላችሁ መታችኋል። አሁን ደግሞ ቃሉን ስናይ ቃሉ እንዲህ ነው ያለው አንቺ ራስሽ አምላክ እግዚአብሔር አለ እስከምትይ ድረስ የመጣሽው አለ እኮ ነው። ራስሽ ማለት ነው ከአንደበትሽ ማለት ነው እውነትም አምላክ አለ እስከምትይ ድረስ እኔ አንቺን አስገርምሻለሁ። ከእንግዲህ በኋላ መገረም መደነቅ ይሁንላችኋል። በትንሳኤው ነገሮቻችሁ ከእንግዲህ በኋላ አይቆለፍም። ህይወታችሁ አይቆለፍም። ደስ ያለው ሳንስ ወደ ጌታ ያጨበጭባል። አሜን ነው። አሁን ነው የመጣሁት። ዛሬ እንዲህ የሚል ቃል እየሰማን ነበርና ከሰው ማንም እስከማያልፍብሽ ድረስ የተተወሽና የተጠላሽ ነበርሽ። ነገር ግን የዘላለም ትምክህትና የልጅ ልጅ ደስታ አድርግሻለሁ። የአሕዛብን ወተት ትጠጫለሽ፣ የነገሥታትን ጡት ትጠቢያለሽ። እኔም እግዚአብሔር ያዕቆብ ኃያል መድኃኒትሽና ታዳጊሽ እንደሆንኩ ታውቂያለሽ። በናስ ፋንታ ወርቅን፣ በብረት ፋንታ ብርን፣ በእንጨት ፋንታ ናስን፣
በድንጋይ ፋንታ ብረትን አመጣለሁ። አለቆችሽን ሰላም፣ የበላይ ገዦችሽን ጽድቅ አደርጋለሁ። ከዚያ በኋላ በምድርሽ ውስጥ ግፍ፣ በዳርቻሽ ውስጥ ጉስቁልና ቅጥቃጤ አይሰማም። ቅጥርሽን መዳን፣ በሮችሽን ምስጋና ብለሽ ትጠሪያለሽ። ከዚህ በኋላ እግዚአብሔር የዘላለም ብርሃንሽ አምላክሽ ክብርሽ ይሆናልና ፀሐይ በቀን ብርሃን አይሆንልሽም፣ የጨረቃ ብርሃን በሌሊት አያበራልሽም። እግዚአብሔር የዘላለም ብርሃንሽ ይሆናልሽን። የለቅሶሽ ወራት ታልቃለችና ፀሐይሽ ከዚህ በኋላ አትጠልቅም፣ ጨረቃሽም አይቋረጥም። ሕዝብሽ ሁሉ ጻድቃን ይሆናሉ። እኔም ይከበር ዘንድ የአታክልትን ቡቃያ የእጅ ሥራ የምትሆን የምድሪቱን ለዘላለም ይወርሳለሁ። ታናሹ ለሺህ የሁሉ ታናሹ ለብርቱ ሕዝብ ይሆናል። ይህንን በዘመን እኔ አፋጥናለሁ። የእግዚአብሔር አፍ ይህን ተናግሯልና እስቲ አሜን። አሜን። ዛሬ እየሰማነው ቃሉ ይሄ ነውና ልክ አሁን ይሄን ቃል ሳነብ የጌታ መንፈስ እንዲህ ሲል ነበረ። አንተ ከዚህ በፊት በሰራው መስሪያ ቤት ውስጥ ማለት ነው መልካም ስም የለም፣ ስምህ ተበላሸ ነው አይደለም? ከዚህ በፊት እየሰራ በነበርከው በመስሪያ ቤት ማለት ነው ስምህ ተበላሸ፣ ልክ አይደለም። ይሄ ማለት የምሰራው ስራ አስኪያጅ ነበር። ስራ አስኪያጅ፣ የባንክ ስራ አስኪያጅ። እዛ ጋር የተበላሸ ብስም አለ። ሰዎች መጥፎ ሆኖ አይደለም፣ ነገር ሁሉ መጥፎ ሆኖ አይደለም። እኔ ራሴ ዝም ብዬ አንተን አይቼ ነበር ይላል እግዚአብሔር ማለት ነው። እዛ ያሉ ሰዎች አንድም መጥፎ ሰው የለም። ግን ቀን አልቆ ማለት ነው፣ ጊዜ አልቆ ማለት ነው ያለው እጆቹ ያለው ሁኔታ ነገር ሁሉ የተበላሸ ነበረ። ይሄ ስም ብስተካከል ደግሞ ለቀጣይ የት መስሪያ ቤት ልስራ ምን ሆኜ በኢትዮጵያ ውስጥ ነው ከኢትዮጵያ ውጪ ዓለም ያንተ ነው። አሜን። እስቲ አሜን። አሜን። ወንድም ልንገርህ፣ እኔ ዛሬ ከጸለይኩ በኋላ ማለት ነው እንግዲህ የሚያስጠላው መቼም አንድ ሰው ቢሰራ ማለት ነው አንድ ቢሮ ቁጭ ነው የሚለው ያው ምንም ማለት ነው የቦታ ፖዚሽኑ ምንም ቢሆንም እንኳን ማለት ነው አንድ ሰው የሚቀመጠው። እኔ ማለት ነው አንድ ሰው በመሆኔ ብቻ ነው እንጂ ማለት ነው ዓለም ላንተ አሳልፌ እሰጣለሁ። አሜን። እግዚአብሔር እንዲህ ብሎኛል፣ ጩኸትና ጸሎትን እኔ ሰምቻለሁና ስፔሻሊ ማለት ነው ምን ትዝ ይላል ጁላይ 26 2017 ቅዳሜ ዕለት ከሌሊቱ 9 ሰዓት ስትነሳ አየሁ። ጁላይ 26 2017 ማንም የለብም ማለት ነው። ልክ ከምሽቱ 9 ሰዓት ተነስተህ ማለት ነው ለአምላክ ለእግዚአብሔር ጥያቄ ስታቀርብ አየሁ። ኢየሱስ ጌታ ነው። ዛሬ ማለት ነው ይሄን ቃል ሳወጣ ሕያው እግዚአብሔር ኢየሱስ ጌታ ነው። አንተ ከዚህ በፊት 2 ጊዜ በእኔ ተቀብተሃል። 2 ጊዜ ይሁን እንጂ ማለት ነው መቼ ነው የማገለግለው? የት ነው የማገለግለው? እንዴት ነው የማገለግለው? ከማን ጋር ተጽፏል? እሱ ማስታወሻ የለም ማስታወሻ ላይ አላ እኔ የማወራው ምስጢር ካንተ ውጪ የሚያውቅ ሰው አለ? ማንም የለም። ማሚ ባለቤት ልጆች ወይ ሊያሱ የሚያውቅ ሰው አለ? ማሚ ማታው ወይ ደግሞ ከኔ ጋር ከሚያገለግሉ ሰዎች የሚያውቅ ሰው አለ? ማንም የለም። ፈጽሞ ማንም ሊያውቅ አይችልም። ማንም ያውቅ የለም። ስለዚህ ልንገርህ መቼ ነው የማገለግለው? ዛሬ። አሜን። እንዴት ነው የማገለግለው? በጸጋ። አሜን። በምን አይነት ጸጋ? ነቢይ። አሜን። የትነት ዓለም ላንተ። አሜን። አሜን። እኔ ምንድነው ማየው እጅግ በጣም ብዙ እቅዶችን ማለት ነው በራሴ በኮምፒውተር ላይ ማለት ነው እቅድ ስታወጣ አየሁ፣ ፕላን ስታወጣ አየሁ፣ ብዙ ጉዳይ ተጽፎ አየሁ። ይሄ ኮምፒውተር ካንተ ውጭ የሚያውቅ ሰው አለ ማለት ማን ያውቃል? ኮምፒውተሩ ይሄ ማለት እኔ የምልህ ይሄ ኮምፒውተር ከቤት ወጥቶ ያውቃል? አያውቅ። ማንስ ለኮምፒውተር አያውቅም? መኪና ውስጥ አንደኛው ቤት ውስጥ መኪና ውስጥ ያለው መኪና ውስጥ አሁን አለ ስለዚህ መኪና ውስጥ አለ። ማን ያውቃል? ይሄ ኮምፒውተር በውስጡ ያለ ጉዳዮቹ ማለት ነው ወይ ያየ እኔ ጥያቄ ነው አይመለከተኝም። እየሰማችሁ ነው? ይሄው ትልቁ ነገር ማለት ነው ለሙሉ ጉባኤ ልንገራችሁ ስላንተ ለማወቅ በየትኛው ኮንዲሽን በየትኛው ሚስ አመት ሂሳብ ብሰራ ወይ ሂሳብ ብሰራ ማለት ነው ስላንተ እኔ ማወቅ የምችለው መንገድ ካለ አንተ ጠይቀኝ። ይሄ ያዛችሁ ማይክ ለአሜን ብቻ አይደለም። ኦልሞስት ፊድባካችሁ ማለት ነው እንደ ነብይ ምን ሆነ ነው ቅድም አላወራንም ባለፈው አላወራን እኔ አንተን አላሳየም ወይ ደግሞ ካንተ ውጪ እነ ጆሹዋ ወይ አውርቶ እንትና ብርሃኑ እዚህ ጋር ያለው ቻንሱ ላንተ ያለ እኔ በእያንዳንዱ ፖይንት ላይ ማለት ነው እንዲህ አቃዶ ብል ማለት ነው አይመጥነኝም። አሜን። አይመጥነኝ ስል ማለት ነው ቻንሱ ላንተ ያለ ውስጥ ካላመን አንተ ራስህ ጠይቀኝ ከምንም በላይ ማለት ነው። ግን ሙሉ ቻንስ ሰጥቼ እነዚህ ቢሆን ቶሎ ቶሎ የሚሄደው ማለት ነው ገና ላወራ ያለው ምስጢር ማለት ነው
እሱ የሚያውቀው ብቻ አይደለም ግማሹን ለሱ ይነግራለሁ እሱ ከሚያውቀው እኔ እሱ ማውቀው ይበልጣልና አሜን ነው ወይ ይሄን ብቻ አይደለም በራስ ዝም ብለን ማለት ነው ብዙ እቅድ አውጥተህ ብዙ ዓላማ አውጥተህ ማለት ነው ቆይ ለዚህ ጉዳይ ምን ያህል ብር ያስፈልገኛል ብለህ አሰብክና ያሰብከው እንደዚህ ነው 2 ቢሊዮን 650 ሚሊዮን ነው አይደለም ባረክ ነው በኢየሱስ 2 ቢሊዮን 650 ሺህ ብር ያስፈልገኛል ለምን 2 ቢሊዮን 650 ሚሊዮን ይሄ ብር ያስፈልገኛል ማለት ነው አንተ ይሄ ጉዳይ ቤት ውስጥ ሁሉ አጨርሰህ ማለት ነው ልክ እዚህ መጣ እዚህ ቸርች መጣ እንዳጋጣሚ ማለት ነው ማሳኮ ፕሬዝዳንት ናቴኮ ረጃና ቱካ ገብረን አገኘ ነብይ ገብረን አገኘ ናስቲ ነው አይደለም ወስደስ ጌታ ለታውን ያሰማ ላመስግናቸው ክፉ ቀኖች ስላበሩልኝ ባንተ ማለፌ እገረማለሁ እደነቃለሁ ስላላጠፉኝ የፈራኋቸው እየሰጋኋቸው ላመስግናቸው ክፉ ቀኖች ስላበሩልኝ ባንተ ማለፌ እገረማለሁ እደነቃለሁ ስላላጠፉኝ የፈራኋቸው እየሰጋኋቸው አሜን ይኸውልህ ይሄን እሱ እቅድን አያውቅም ዓላማ አያውቅም እሱ ምንም ያው ጉዳይ የለም አንተ ይሄንን ቤት ውስጥ አስበህ ለብቻ ጉዳይ ሰርተህ ማለት ነው ልክ እዚህ ግቢ እንደገባ እሱ እንዲህ ነው ያለው አንተ የጠየቀው ጥያቄ ትንሽ ነው ወርድ ባይ ወርድ ነው አይደለም ተጽፏል እዛ ደብዳቤ ያላምጣ ይፈቀድ ይላምጣው ቆይ ይኸውልህ ወርድ በወርድ ማለት እሱ ምን ነው ያለው ትንሽ ነው ያለው ይሄ ጉዳይ እኮ አንተ እኮ ለሱ ማለት ነው እንዲህ አስቤያለሁ እንደዚህ አንተ ብለህ እኮ አይደለም አንተ ለብቻ እዛ ቤት ውስጥ ጨርሰሃል ደግሞ እሱ ማለት ነው አንተ የጠየቀው ጥያቄ አለ አሁን ባንተ አይምሮ ማለት ነው ይሄ 2 ቢሊዮን 650 ሚሊዮን በጣም ብዙ ብር ነው አንተ እቅድን ሰርተህ ማለት ነው ይሄ ብር እንደ ባጀት ያስፈልገኛል አንተ እሱን አቅደህ ማለት ነው ገና እንደገባ ማለት ነው ደግሞ የጌታ መንፈስ በሱ ሆኖ ማለት ነው ኧረ ይሄ ጥያቄ ያንሳል ነው ይሄን ሰምተሃል ሰምቻለሁ አልክና ቤት ሄደህ ማለት ነው ጥያቄን አሻሽለሃል እንዲህ ነው ያደረከው እሺ እንደዛ ከሆነ 20 ቢሊዮን ብር 10 ቢሊዮን ዶላር 15 ቢሊዮን ዩሮ አሜን እሱ ለስጌታ ደስ ያለው ሰው እልልታችሁ ጭብጨባችሁ ይሰማ አሜን የሚገርም ነው ስለዚህ አንተ በቀጥታ ማለት ነው ከ2 ቢሊዮን 650 ሚሊዮን ይሄን ጉዳይ እንዳየክ ማለት ነው እንደ ጌታ ትንሽ ነው የሚል ከሆነ እሱ ደግሞ ነብይ ከሆነ ይሄን ጥያቄ የግድ ማስተካከል አለብኝ አልክና 20 ቢሊዮን 15 ቢሊዮን ዶላር ለምን 10 ቢሊዮን ዶላር 15 ቢሊዮን ዩሮ እንዴት አድርገህ አሻሽለሃል ጌታ እንዲህ አለኝ አሁንም ትንሽ ነው አሻሽል አሜን ይኸውልህ እኔም ባይብል አንተ ሰጠው ይሄ የእግዚአብሔር ቃል ነው አሜን አንተ የተማርክ ሰው ነህ የጸጋ ሰው ነህ እንደው የባንኮች ስራ አስኪያጅ ነህ እዚህ ላይ ምንም ማለት ነው ለነቢይ እስራኤል ለእንትና አንተ አትንሸም የለም እኔ የማወራው ወርድ ውስጥ እቺ የምታክል ማወቅ የምችል ሰው አለ ይሄው እግዚአብሔር ምስክር ይሆናል አንደኛ ከባለቤቴም ተደብቄ ነው የጻፍኩት በቀታው እኔም ባጭሩ ማለት ነው ገና ላውራ ያለው ጉዳይ ከባድ ነው እኔ አይቻለሁ ሳያው ግን ማለት ነው እጅግ በጣም ማለት ነው እሱን ወጣት እንኳን ሆነ ትልቁ ነገር ባይብል የሰጠው ማለት ነው በቃ እርግጠኛ እንዲሆን ነው ትልቁ ነገር ይያው እግዚአብሔር እንደ ወይኔ ማቅ ብቻ አይደለም ከጌታ ውጪ ማለት ነው ባለቤት እንኳን ብታውቅ ማለት ነው እኔ ሌላ ጉዳይ ማስተካከለው ባለቤት አታውቅም ማንም አያውቅም ገና አሁን ነው ምናልባት ከተላለፈ በስክሪን የምታየው አሜን እሱ ገና በዱቤ ነው ስለዚህ አሁን
የጌታ መንፈሱን ጠየቁ። ጌታ ሆይ አሁን እንግዲህ ይሄ ብር ዝም ብለህ ስናሰው ከባድ ነው። አንተው 20 ቢሊዮን ዩኤስዲማ 10 ነው አንተ የጠየቀው 15 በዩሮ ጠይቀሃል። ጌታ የራሱ አነስ ነው ያለው እና ጌታ ሆይ ለኢንቨስት ጠይቀው ማለት ነው አንተ የሆነ ብር ብቻ አይደለም ያስከው እቅድ ብዙ ነው። ከያስከው እቅዶች ውስጥ አንደኛው ማለት ነው ለወንጌል ስርጭት ነው። ይሄ ብር በትክክል አላማ ማለት ነው ይሄን ብር እኔ የማደርገው ለምንም ሳይሆን ለወንጌል ስርጭት በትክክል ደግሞ ሁለተኛ ላይ ማለት ነው ይሄ አንተ ያሰብከው ማለት ነው በቃል በጸጋ ወንጌልን እንዴት ለዓለም ማድረስ እንደሚቻል ለማሳየት ነው። አዎ ሶስተኛ ነገር እውነተኛ የኢየሱስ ተከታይ የሆኑ ሰዎች ነቢያቶችን መጋቢዎችን ማለት ነው በተለይ ኮንዲሽን ማለት ነው እነሱን ለመርዳት ነው። በትክክል ሐሳቤ እንደዛ ነው። ይሄን ብቻ አይደለም ታች ጠጋ ብለህ ማለት ነው አይ አም አምባሳደር ኦፍ ኢየሱስ ክርስቶስ እሺ ልልታ ጭብጨባ መሰረት ይገታል አንድ ሰው ደስ ያለው አሜን ይኸውልህ አይ አም አምባሳደር ኦፍ ጂሰስ ክርስቶስ ብለህ ማለት ነው ለዛም በብራኬት ውስጥ ማለት ነው ፒስ ላቭ ሪስፔክት ኤንድ ዶኔሽን አለ በተጻፈው ብለህ ደግሞ ማለት ነው ስሩ ብለህ ማለት ነው ሁለት ነገር አንደኛ word of God ሁለተኛ by anointing ያ you are ambassador of Jesus Christ አሜን ይሄ ብቻ አይደለም እግዚአብሔር እንዲሆኛል ኢትዮጵያ ወክለን ማለት ነው ወደ አውሮፓ ኢትዮጵያ ወክለን ወደ ኤዥያ ኢትዮጵያ ወክለን ወደ ዓለም እኔ አንተን ይጠቀማል አለኝ። እሺ ደስ አሜን ድንቅ ነው። አሜን ስለዚህ አሁን አንተ በሆነ ቦታ ላይ ተገድበ ቁጭ የምትሰው አይደለም። አሜን ለዛው ማለት ነው የነገር ሁሉ ቁልፍ አሜን የህይወት ቃል ልንገርህ አንተ በጣም የምትወደው ቃል ልንገርህ አዎ በጣም የምትወደው ቃል ልንገርህ አዎ በጣም የምትወደው ቃል በጣም 14 አንብብልኝ 14 በዚያን ጊዜ በእግዚአብሔር ደስ ይልሃል በምድርም ከፍታዎች ላይ አወጣሃለሁ አሜን የአባትን የያዕቆብ ርስት አበልሃለሁ አሜን የእግዚአብሔር አፍ ተናግሯልና አሜን ኢሳይያስ 58 ቁጥር 14 አሜን በተለይ አንተ ያው ሙሉ ሆኖ ማና ስፔሻሊ ከ6 ጀምሮ 14 ያለው ይሄን ቃል በጣም የምትወደው አባቴ የሰጠኝ ቃል ነው። ይሄን ነው ሁሉ ጊዜ አንብቤ ያለኝ አባቴ ነው የሰጠኝ። ማታ በቤተሰብ ፕሮግራም ላይ አጥቶ ይሄንን ጥቅስ አንብብ አለ። አባቴ ነው የሰጠኝ ይሄንን ጥቅስ። አባቴ ማለት የሥጋ ነው አባቴ ስጋ እና ማታ ፕሮግራም ላይ ስንማር ይሄን ጥቅስ አንብቡ አለ። ቤተሰብ መጽሐፍ ቅዱስ ስንማር ከዛ ደግሞ ያችን ፓርቲኩላር ያችን ነቅሼ ለራሴ ያስኳት። በህይወት አንተ ትወዳለህ በጣም ነው የምወደው። መዝሙረ ዳዊት 28:6 ላይ ጸሎትን ሰምታ ማምለም ማለት ነው። አዎ ተጽፏል እዛ ላይ ማስታወሻ ላይ ለጌታ ጨበጨባል። አሜን። ይኸውልህ ስለ አንተ ምድርና ሰማይ በቅርብ ቀን ውስጥ እኔ አናውጣለሁ። አሜን። ምድርም አናውጣለሁ፣ ሰውንም አናውጣለሁ፣ አሕዛብን አናውጣለሁ፣ መንግስታትን አናውጣለሁ። አሜን። በየቦታው ማለት ነው ሁሉ ሰው ቁጭ ብሎ ማለት ነው በኢንተርኔት ማለት ነው አረ የሚገርም ያለው ማለት ነው ሲያዩ አየው አረ የሚገርም ነው ማለት ነው ለአንዱ በስልክ ይደውላል በአካልም ያያለው የሚገርም አይታ የማን ጉዳይ ነው አረ የሚገርም ነው በስርዓት ወልደ ማርያም አሜን ስሜ ነው እሺ ደስ ያለው ሰው አለ ወይ? አሜን። ማንም ጠይቆም አይደለም ራሱን ጠይቆ አይደለም ግን ባንተ ውስጥ እንዲህ የሚል ሐሳብ ገብቷል። ለአንድ ነብይ 100 ሺህ ብር ለመስጠት 100 ሺህ ብር በአስቶካይ ስጥ ነገር ይለቀቃል። እሺ እሺ ሰጣለሁ። እስቲ አሜን አሜን ነው አይደለም ነው 100 ሺህ ብር ለመስጠት 100 ሺህ ብር ለመስጠት 100 ሺህ ብር 100 ሺህ ብር ለደነቄ ነው በኢየሱስ ስም አዎ ስጠው ቶሎ ብለህ ለዛ ሰው ቃል እኮ አልገባም ሰውዬው አያውቅም እሱ ብቻ ነው የሚያውቀው አንተ ግን አይደብርም እንደ 100 ሺህ እዚህ ስለዚህ አሁን ላይ ቁም ልስ ያለ እንደው አንተ የተከበርስ ሆነ በእርግጥ ጎንበስ አኮ ለጌታ ክብር ቢሆንም ማለት ነው ይሄ ሰው ተራ ሰው አይደለም ተራ ቦታ ሊገኝም አይችልም ይኸውልህ ሊገኝ ብትል ቦታው አንተን አይቀበልም አሜን አሜን አሁን ጠቅላይ ሚኒስትራችን መጥቶ ማለት ነው እዚያ አካባቢ አሁን የጀበና ቡና አለ እዛ ቁጭ ብሎ ማለት ነው ቡና አምጪ ብል ማለት ይመጥናል
የሰማ ነው። አዎ የቡና ከሆነ እዛ ሆኖ እኮ ቡና እኮ ሊጠጣ ይችላል። እንደው ከዚህ እንኳን የሚያስጠላ ቡና ሊሆን ይችላል እዛ ያለው ማለት ነው። ለዚህ ምንም ቡና ቆንጆ ይሆን ግን ቁጭ ብሎ ማለት እቺ በትንሽ ወንበር ቁጭ ብሎ ማለት ነው እስቲ ቡና ሀምጭ ብሎ ቢቀመጥ አይመጥ ነው። ወንበሩ እኮ ተነስቶ አይደለም እኮ ግን ቦታው አያስቀምጥም። ከዛሬ ጀምሮ ዛሬ ያለ ህይወት አንተን አይመጥንም። አሜን። you are multi billionaire አሜን። ይኸውልህ ያንተ ጸጋ ልንገርህ። ያው ጌታ ለሰው በጣም በተለይ መንገድ ይነግራል። እኔም በራሴ የምሰማው ማለት ነው የሆነ በውስጤ አይሞላም። እኔ ኦዲዮ ነው የምሰማው። አሁን ልክ አሁን ይሄ ሰው በስራት አባት እንትና እኔ የምሰማው ደግሞ ለአናንሶች እንዲህ ይላሉ በውስጤ ሞላ ይላሉ። ለአንተ በውስጥም አይሞላም፣ በጆሮም አትሰማም። የምታስበው ጉዳይ ሁሉ ልክ ይሆናል። አሜን። የምታስበው ሐሳብ ያው እኔ ዛሬ ቃል ሳወጣ የስጋ ማንነት ነው የምነሳው። አሜን። ልዩ እውቀት፣ አሜን። ልዩ ሞገስ፣ አሜን። ልዩ ንግግር፣ አሜን። በትንሹ በትልቁ ፊት ይውቅና አሜን። አንተን ምጠራ ሰው አይኖርም። አሜን። እግዚአብሔር ይሁኛል። እኔ ካንተ ከፊት ይሄዳለሁ። አሜን። ካንተ ቤት የሚወጣ ወርድ ማለት ነው ተራ ቃል ሊወጣ አይችልም። አሜን። አንተ በምታወራው ማለት ነው መንግስት ይቀበላል። አሜን። አንተ በምትለው አሕዛብ ይቀበላል። አሜን። አንተ በምታወራው ካንተ ላይ ያለው ግሩፕ ይቀበላል። አሜን። ከእንግዲህ በኋላ ንግግር ህይወት የስጋ ማንነት ነው ሙሉ የሚቀየረው። አሜን። በህይወት ማለት ነው ጌታ ለዚህ ሰው ጸልይ ሰው ይፈወሳል የሚባል ትንቢት አትሰማም፣ ግን ትጸልያለህ ሰዎች ይፈወሳሉ። አሜን። ፈጽሞ ምንም ማለት ነው አመት ብጾም ማለት ነው አንድ ድምፅ አንተ አትሰማም። አመት ብጾም ከዚህ በኋላ የቀረ ማለት ነው 50 አመት ብጾም ማለት ነው አንተ ድምፅ አትሰማም፣ ግን የምታደርገው ጉዳይ ሁሉ አንተ ቃል ስታወጣ ነገሩ ይሆናል። አሜን። ነገሩ ይሆናል። አሜን። ያው ለምሳሌ ልበልና ማለት ነው አሁን ሰው አሟታ እንበል አይዞሽ አንቺን አያምሽ ቆሜ እንበል አሟታ እንበል አንተ መቼም ማለት ነው አሁን አዲስ በመጣው ጸጋ ማለት ነው ስምሽ እንትና ይባላል። ስልክሽ እንዲህ ነው ከዛ ችግር ይነገራል። ለአንተ ስልክም አይነገርም፣ ስምም አይነገርም፣ ችግሩም አይነገርም። ጠጋ ብለህ ታናግራታለህ። ምን ሆነሽ ነው? አሞኛል። በጣም መሻ በኢየሱስ ተፈወሺ። አሜን። ትፈወሳለች። አሜን። አንተ ያው የምትጸልየው ማለት ነው ሁሉም እንደ ሰምተህ ማለት ነው ቃል ታወጣለህ፣ ያ ጉዳይ ይሆናል። አሜን። ሰምተኛል? አዎ። ምንም ብጾም ማለት ነው ጉዳይ ፈላ እንደኛ ማለት ነው ሰምቼ እወጣለሁ አታስብ። ምንም የምትሰማው ጉዳይ የለም፣ ግን የምታወጣው ጉዳይ ሁሉ ይሆናል። አሜን። 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 ገና እሱ ሳይመጣ ጌታ እንዲህ ሲል ነበረ ለአገር ያው በአገር ደረጃ ሹመት የሚያገኙ ሰዎች አሉ ሲል ነበረ። አሜን። እሱ እንዳው ነው የመጣው። አንተ የኢትዮጵያ አይደለም፣ የአፍሪካም አይደለም፣ የኤዥያም አይደለም፣ ዩአር የዓለም አምባሳደር ነህ። አሜን። የሰማነው አዎ። እኔ ጸልያለሁ እስከ ዛሬ ያለው እድሜ አልቆጥርም። ከተወለድክ ማለት ነው ስንት ደቂቃ ነው? እሱ 45 ደቂቃ አሁን ከጀመርኩ አንተ ከተወለድክ ገና ማለት ነው 45ኛው ደቂቃ ላይ ነው ያለው። አሜን። እስካሁን ያለው ምንም የሚቆጠር ታሪክ የለ። አሁን ታሪክ ይቆጠራል። አሜን። እስቲ ደስ ያለ ሰው ለቷን ያዘመ ልቤ ጸና ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና ቃልህን ይዣለሁ ባይኖርም ደመና ዘመር ዘመር አለኝ ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና ሳይቀየር ሁሉ እንዳለ ሆኖ ሲያመሰግን በአምላኩ ተማምኖ ምድረ በዳን የሚያለመልመው ድንገት ደርሶ ታሪኩን ቀየረው። ሳይቀየር ሁሉ እንዳለ ሆኖ ሲያመሰግን በአምላኩ ተማምኖ ምድረ በዳን ገነት የሚያደርገው ሳይቀየር እልልታ ብድገማለሁ ምስጋና ለስምህ ምስጋና ለክብር ይገባሃል ጌታ አይባልም እልልታ ለክብር
ጩኸት ምትዘ ይገባሃል ጌታ አይባልም። አሜን። ይኸውልህ ይህን ጸጋ በራስህ ቼክ አድርገህ በቤታችሁ ቼክ አድርገህ ጸጋው እንደሰራ ካየ በኋላ ድፍረት ታገኛለህ። እግዚአብሔር እንዲህ ብሎኛል፣ እህቴ አስቴር ባንተ ትፈወሳለች። አሜን አሜን። አስቴር አሜን ባንተ አሜን። እሷ ምንም አታይም አይደለም? አዎ ምንም 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 አታይም ምንም አታይም። ምንም። አዎ ቼክ አድርገና አሜን። አየው ጌታዬ ምስኪኑን ሲረዳ አየው ጌታዬ ሲደርስ ለተጎዳ አየው ጌታዬ ምስኪኑን ሲረዳ አየው ኢየሱሴ ሲደርስ ለተጎዳ እሱንማ በእውነት ከሚጠር የቅርብ እንጂ አይደለም ጌታንማ በእውነት ከሚጠር የቅርብ እንጂ አይደለም ከፍ በል ከሁሉ ልዩ ሰው አሜን። ልዩ ሰው አሜን። ልዩ ፍጥረት አሜን። በዓለም ደረጃ ማለት ነው ካንተ ጋር ቢቆጠሩ ማለት ነው ያሉ ሰዎች 5 ሰው ብቻ ነው። አሜን። 5 ሰው ይያው እግዚአብሔር አሜን። 5 ሰው ብቻ አሜን። በሙሉ ማንነት ማለት ነው በጸጋም በክብር በኃይልም ለአገር በማሰብ ለሰው በማሰብ ማለት ነው አሜን። ካንተ ጋር 5 ሰው ብቻ አሜን። ከአምስቶች the first one is only you አሜን 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 I am with you as a span of the life all times. Amen. When you speak one word, that word is not miss on anything. Thank you so much. Thank you so much, Prophet. Stay amen. Amen. ኢየሱስ ጌታ ነው። Amen. እኛው ሁሉ ሰው ቁጭ ብሎ ከ50 ደቂቃ በላይ ለአንድ ሰው ጥሩ አይደለም እንጂ ማለት ነው ስለአንተ በቃ ሰው ለነገሩ ማለት ነው እኔ አሁን ቢያማው ማለት ነው ለኔ 5 ሰከንድ በቂ ነበር። 5 ሰከንድ ለሚያማው ሰው ተፈወሱ ነው በቂ ነው። የሱ ደግሞ የአገር ጉዳይ ነው። አሜን ነው። አሜን። በትንሳኤ ሆይ ታላቅ የሆነ ክብር፣ ሞገስ፣ ኃይል፣ ቅባት አንተ ያገኘ ከዚህ ቀን ጀምሮ ማለት ነው በሰዎች አትላመጥ፣ በሰዎች አትያዝ፣ ነገር አይገደም። ያለ ጊዜ ቶሎ ቶሎ መሄድ ይሁንልህ በኢየሱስም አሜን። ከማቶች አሜን ወደ ማልቲ ቢሊየን ውስጥ ከተትከው አሜን። ምንም የምታየው ጉዳይ የለም፣ ግን በከፍታዎች ላይ ቅድም ቃሉ ሰምተሃል። በዚያን ጊዜ በምድር ከፍታዎች ላይ እኔ አቆማለሁ፣ የአባቴ ያዕቆብ ርስት እኔ አበላለሁ። የእግዚአብሔር አፍ ተናግሯልና በኢየሱስም ወደ ከፍታ ውስጥ አስገባው። አሜን 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 አሜን። አንተ በሽቱ ብላ እንደዚህ አውጥተህ ማለት ነው ሬክታንግል እንደዚህ አድርገህ ማለት ነው ሬክታንግል እንደዚህ አይቼ ናማያው ወረቀት ላይ ማለት ነው አሁን አንተ እዚህ ጋር አለ ያልክ ማለት ነው እኔ አልታገልም፣ ግን ወረቀት ላይ ስለ ማለት ነው ልክ እንደ ሬክታንግል ምንድነው የሚባለው ይሄ ያው ኢንዲያን ሲል ትክክል ይዞና ሂድ እስቲ እጃችሁ ይሰማ። ሃሌሉያ ከፍ በል ከሁሉ በላይ ከፍ በል ከሁሉ በላይ ደስታዬ ካታዬ ስትከበር ሳይ ከፍ በል ከሁሉ በላይ ከፍ በል ከሁሉ በላይ ደስታዬ ስትከበር ሳይ ካታዬ አምሮብህ ተውበህ እያየሁ እንደች እየዘመላለሁ እንደትላ ኢየሱስ ሲከበር እያየሁ በጉባኤው መሃል ሲሰራ እያየሁ እንደች እየዘመላለሁ። ስለዚህ ከፍ በል ከሁሉ በላይ ከፍ በል ደስታዬ ስትከበር ሳይ እርካታዬ ከፍ በል ከፍ በል ደስታዬ ስትከበር ሳይ እርካታዬ አምሮብህ ተውበህ እያየሁ በጉባኤው መሃል ስትሰራ እያየሁ አሜን። ያው እሱ ምንም ማለት ነው አሁን በእንግሊዝኛ አይ አም አምባሳደር ኦፍ ጂሰስ ክራይስት ነው ማለት In the name of Jesus. Oh, I'm ambassador of Jesus Christ. ካለ በኋላ ፒስ ላቭ
ሪስፔክት ዶኔሽን ፒስ ላቭ ሪስፔክት ዶኔሽን ነው የሚለው በትክክል ብሎ ደግሞ ከፊት በኩል ወርድ ኦፍ ጋድ ኤንድ አኖይንቲንግ ይላል። ወርድ ኦፍ ጋድ ኤንድ አኖይንቲንግ በትክክል እግዚአብሔር አሜን አሜን። ጌታ ላይ ነው አንተ ያሳየው ያቺ ፒራሚድ ምልክት አለች። የእግዚአብሔር ሰው ሰርክሏ ውስጥ አለች ፒራሚዷ። እንደዚህ ነው እንደዚህ ነው። ከዛ ውጪ ሌላ ፒራሚድ ያለው አለ በረጅም ሉክ እንደዚህ ጻፈ ነገር ገልብጥ የእግዚአብሔር ኃይል ማመን በግልጽ አንተ ቢያስከው ላይ አለ በዚህ በረጅሙ ላይ አለ እዚህ ጉባኤ ጮት ያለው አለ ወይ? እዚህ ጉባኤ ጮት ያለው አለ ወይ? ሰማይን ዘርግተህ እንዲህ አንጣለሃል የትልቅነትን ከሰው ስሌት ያልፋል አንተ የሰራ በስንዝር የነካ የሰማይ ትልቅ ከተማ ጩኸት ነው አንተ የሰራ በስንዝር የነካ ይሄ መዝናኛ ምትልስ ከሰማያት ከምድርም በላይ ከፍጥረታት በላይ ወደ ላይ ዋቻና ባሸራታ ጩኸ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩኝ ከኢየሱስ ጋር በጎልጎታ በቀራንዮ ያመለጣለሁ እከሩልኝ መርቶ ለዛ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላይ ያገኘኝ ላልገባ በእጁ ድወት እግዚአብሔር አስቦ አዳነኝ በልጁ አሜን። ድንቅ ነው። አሜን። የለም ምን ሆነ? የለም እንደዚህ የሚያስገርም ነገር ከዚህ በኋላም አይኖርም። ዘግቻለሁ። አሜን እስቲ አሜን አሜን። ይሄ ሰው በቃ የራሱን ዘግቷል። አሜን። ምን ተሰማ ቆላንተ? የሚያስገርመኝ ነገር እኔ የምሆኑንም ምን እንደምሆን አለማወቄ ነው። አንዱ አሁን አስገራሚ ነገር ለኔም ግልጽ አይደለም። ግልጽ ቢሆን መንገር ይቻላል። ግልጽ አለመሆኑ ግን ዝምታን ነው መርጠው። ምንድን ነው ግልጽ ያልሆነ? የእግዚአብሔርን ትልቅነት ለመግለጽ ብቻውን አስቸጋሪ ነው። ራሱ መግለጹ ራሱ አስቸጋሪ ነው። በዚህ በእግዚአብሔር ክቡር በሆነው በእግዚአብሔር ሕዝብ ፊት መቆም ራሱ አስቸጋሪ ነው። ሁለተኛ ስለዚህ እንደገና ደግሞ ኢን ፓርቲኩላር ወደ እኔ መጥቶ ደግሞ ይሄንን ነገር ላንተ ይገባል ሲል ትንሽ ይከብዳል። ቆም ብሎ ለሚያስብ ይከብዳል። ስለዚህ አሁን ይሄንን ለመግለጽ እኔ አንደበቱም የለም ዝም ማለቱን እመርጣለሁ። ይሄን ጥያቄ አልቀበልም። እንደዛ ከሆነ ማለት ነው እሺ፣ ያቺ ትንሿ ሽት አውጣልኝ። ትንሽ ይታለች። ትንሿ ሽት አንብብልኝ። ከላይ 9 ሰዓት ሌሊት ምን አውጣልኝ? ጁላይ ሳተርዴይ 2017 አውጣልኝ። አሁን የተወራው ሁሉ ማለት ነው እቅዱን አላማ የያዘ ነው። ዝም ብሎ ለሆነ ደካማ ሰው አይደለም እየተወራ ያለው። አዎ የእግዚአብሔር ሰው ሌሊት 9 ሰዓት ጸሎት ይላል። ከዛን ጁላይ 2017 ይላል በቅንፍ ውስጥ አይልም። በመሃል ሳተርዴይ ምን አለ? ሳተርዴይ ጁላይ 2017 ይላል። ከዚህ በላይ ጩኸት
ካንተ የተለየ ውበትህን ያየ የቤትህን እንጂ ውጭን አያስመኘው ይብላኝ ላላወቀ ብር ወርቅ ለያዘው ለእኔ ወርቅ ኢየሱስ የሚብለጠለጠው ካንተ የተለየ ውበትህን ያየ የቤትህን እንጂ ውጭን አያስመኘው ይብላኝ ላላወቀ አፈር ወርቅ ለያዘው ለእኔ ወርቅ ኢየሱስ እስርተሞ የዜማ ጊዜ ደረሰ ያለቀሰ እንባ ታበሰ ኢየሱስ መጣ ወደሱ ጠላቶቹን ማቅረበ እስርነ የዜማ ጊዜ ደረሰ ያለቀሰ እንባ ታበሰ ኢየሱስ መጣ ወደሱ ጠላቶቹን ማቅለበሱ እልልታችሁ ይሰማ ዛሬማ ቀንሽ ነውና ዛሬማ ላሰማ ዜማ ዛሬማ ክረምት አለፈ ዛሬማ ሐዘን ጨለማ ዛሬማ ቀኔ ነውና ዛሬማ ላሰማ ዜማ ዛሬማ ሐዘን አለፈ እልልታችሁ ይሰማ አሜን። እሺ እና እስቲ አንብብ አንተ ያስሙሉ አንብብ። ጌታ ሆይ እነዚህ ጥያቄዎችን በአስደናቂ ሁኔታ ምላሽ ስጥልኝ። ቆይ ሁሉ ሳይሆን እኔ ምልክታ የምታነበው ማለት የግል የራሱ የሆነ ጉዳይ ስላለ ማለት ነው። ታች ትወርዳለህ። ብሮች ገልጾ ይጻፍበታለህ። ታች ወርደ ጻፍ። አዎ ለዚህ እቅድ ማስፈጸሚያ የሚሆን ከሰማዩ አምላክ ወጪ የሚደረግ 2.650 ሚሊዮን ባጀት ይላል። በጀት በጀት እልልታለ ወይስ ቤት ላይ ጩኸታችሁ ፍደጋቢ ይሰማ እንበል ሽብሸባ ኧረ እስቲ እንበል ሽብሸባ እስቲ ሽብሸባ አለ ዝቅ ይበልና እስቲ እንበል ሽብሸባ በእኛ ያምራል ሽብሸባ ዝቅ 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 እስቲ በይ ሽብሸባ ባንቺ ያምራል ሽብሸባ ዝቅ በይና እስቲ እንበል ሽብሸባ ባንተ ያምራል ሽብሸባ አንድ ሰው ይሞታል ብሎ ጠላት ሲያወራ ተዘጋ ብሎ ጠላት ሲያወራ አበቃ ብሎ ጠላት ሲያወራ ይሞታል ብሎ ጠላት አሻገር እንጂ ጌታ አሻገር እንጂ ጌታ የተሻገረ ሰው አሻገር እንጂ ጌታ አሻገር እንጂ ጌታ እስርተ የነበረ ሲሆን ድንገት በነብይነት የተቀባው ነብይ ገብሬ በቤተ ክርስቲያን ግቢ ላይ አግኝቶኝ የጻፍከው ትንሽ ነው የሚል ትንቢት ተናገረ። በወቅቱ ባይገባኝም ቆይቼ ግን የእግዚአብሔር መልእክት በመቀበል ባጀቴን ወደ 20 ሚሊዮን በብር አይልም 20 ቢሊዮን 20 ቢሊዮን በብር 10 ቢሊዮን በዶላር 15 ቢሊዮን ደግሞ በዩሮ ገልብጥና ዓላማው ለምንድን ነው? አንደኛ ጀምር። አንደኛ ለወንጌል ስርጭት ተገቢውን ድጋፍ ማድረግ። እሺ። ሁለተኛ ድህነትን በወንጌልና በቃል እንዲሁም በጸጋ እንዴት ማስወገድ እንደሚቻል ለዓለም ማሳየት። ሶስተኛ እውነተኛ የሆኑ የጌታ ኢየሱስ ክርስቶስ ተከታዮች ነቢያት፣ መምህራንን፣ መጋቢዎችን፣ አገልጋዮችን በድምፅና በመንፈስ መሪነት ድጋፍ ማድረግ። ይህን ስላደረገ አመሰግናለሁ። ለጌታ በደንብ ጨበጨበ። እልልታችሁ ይሰማ እስቲ ሃሌሉያ! ጭብጨባችሁ ይሰማ። አላለቀም ገና ይቀጥላል፣ ገና ይቀጥላል፣ ይቀጥላል። በእኔ የጀመረው ይቀጥላል፣ ገና የሚቀጥል ሰው ይነሳና ይቀጥላል። እሺ ይቀጥላል። አላለቀም ገና ይቀጥላል፣ የኔ ይቀጥላል፣ ይቀጥላል። በእኔ የጀመረው ይጨምራል።
አሜን። አንተ እንቀመጣለን። ትልቁ ነገር ማለት ነው አሁን ባለው በሚሰጡት ማለት ነው የሆነ ብር ለሆነ ሰው ስጠው አለ ያው እንዳትብል ማለት ነው። አንተ ራስህ በጽሁፍ ጽፈህ ማለት ነው 100,000 ብር ለደነቀ አውጣልኝ እሱ አሳይ ካልሰጠው ብሎና 100,000 ብር ካልሰጠው ብሎ ጽፏል። ካልሰጠው ከ12 ሚሊዮን በታች በኩል ያለው ጽሁፍ ነው። ኢየሱስ ጌታ ነው። ሁሉም ማየት አይጠበቅም። እሱም ብቻ ታሳያለህ አይልም ይላል። በትክክል የእግዚአብሔር ሰው አዎ 100,000 ብር ለነቢይ ደነቀ ስጠው። እሺ ምን አይነት ነገር ነው? ወደ ከባድ ውስጥ ልግባ፣ ወደ ውስጥ ልግባ፣ በደንብ ግባ። አረ በጣም ልገባ ነው እባክህ። ግባ 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 ግባ። አሜን አሜን። ኢየሱስ ጌታ ነው። ዛሬ የትንቢቱ ሌቨሉማ ካላሻሸልን እውነቴን ነው የምላችሁ። ይኸውልህ በዚሁ አጋጣሚ አንተ እንኳን ደስ አለ። አሜን። እውነቴን ነው የምልህ። አሜን። ነቢይ መሆንና ማለት ለትንቢት ራሱ ጌታ ራሱ አዎ አንተን ባይብል ይዛል ይዣለሁ። ስለሱ አንተ እንዲህ ብዬ አንተ ያወርታል አላወራው ምንም ነገር እንደውም እሱ ብቻ አይደለም 4 ሰው ነው ቃል ያወጣው የዛን ቀን። አራተኛው ከሱ ቀድማለች። እንደውም አንዷ ልጅ ሰማይ ምድር ላንቺ ይታዘዛል ቢል ልጅቷ ምንም አልነበራትና ሰማይ ምድር ይታዘዛል ተቃበል ታውቀኝ። ሌላ ቀላል ነው። ትልቁ ነገር ማለት ነው አዎ አንተ የጻፍከው ትንሽ ነው ብለህ ትንቢት ስትናገር እሱ የጻፈው አንተ ምንም ነገር አላወራም። አልተገናኘንም ራሱ ከሱ ጋር አዎ በአንድ በኩል ማለት ነው ለአንተ አንድ ኮንፍርሜሽን ነው። አዎ ጌታ ያለ ማለት ነው ለነቢይ ገብርኤል ተናግረው ገብርኤል እንኳን እንዲህ ብሏል። አዎ አሻሽልኩ ብሎ ያንን ብር አሻሽሏል። አሁንም ነገረው ያሻሽል ነው የተባልከው። አዎ አሻሽል በኢየሱስም አሁንም እግዚአብሔር ትልቅ ነው፣ እኛም አናውቀው። እግዚአብሔር ትልቅ ነው። እኛ በዘመን ስንገደብ እግዚአብሔር በዘመን አይገደብም። ትውልድን አሳልፎ ትውልድን ይተካል። እግዚአብሔር ትልቅ ነው። ሲጠይቁ እግዚአብሔርን እንደ እግዚአብሔር ማንነቱ ልክ እንጂ እንደ ራሳችን መሆን የለብንም። ኢየሱስ ጌታ ነው። ለዚህ ሰው ይሄ ያንሷል፣ አሁንም ያንሷል። አሁን ያው ጌታ ነው። ቅድሚያ ሂድና ማለት ነው አንተ ባጀትን አዘጋጅ አሻሽለን ማለት ነው። ማይ ዋናው መስራት የሚቀበል ከሆነ እናጸድቃለን። ያለ ታሻሽላለን። ስለ አንተ ምድርን ሰማይ አይዛም እኔ አናውጣለሁ። አንተ ዝም ብለህ ተባርከው። አንተ you are ambassador of world። አሜን አሜን። ድንቅ ነው። እሰይ ጌታ ይባረክ። ስለዚህ ማለት ነው በቃ ተው። ሚዲያ ስለ አንተ ብቻ ነው የሚያወራው። ዓለም ስለ አንተ ያወራል። አሜን። ዓለም ስለ አንተ አሜን። ዓለም ስለ አንድ ሰው ስለ አንተ አሜን። ከተወለድክ 1 ሰዓት ከ25 ደቂቃ ነው። እኔ ከጀመርኩ ነው አንተ እድሜ ስንት ብትማ አሁን ነገ ብትጠይቅ ማለት ነው 1 ቀን ነው የምትለው። አሜን። ከተወለድክ ይሄ ሁሉ አይቆጠርም። አሜን። ያ ድካም ነው። ከዛሬ ጀምሮ ኑር። አሜን። ኢየሱስ ጌታ ነው። የድካም ጊዜ አይሆንባቸው፣ ደስታቸው ሙሉ ይሆናል። አንድ ደስ ያለው ሰው ስለ ጌታ ያጨበጭባል። ደስ ያለ ሰው ዛሬ ቃል ብትሉ ሌቨሉ፣ ትንቢት ብትሉ ሌቨሉ፣ ፈውስ ብትሉ ሌቨሉ፣ እስቲ ሌቨል በርሴ በቃ የሆነ ሌቨል ዛሬ ያስተካክላል። የእግዚአብሔር ክንድ ያገኘናል፣ ኃያል ክንድ ያገኘናል። ታሪካቸው ይቀየራል። የምታይ ጉዳይ ይሁን። አሜን። እሰይ እጅግ በጣም በትካዜ የመጡ ሰዎች ልባቸው ሲታደስ ነው ማየው። እግዚአብሔር እንዲህ ብሎኛል፣ ዛሬ ለልጆቼ ልዩ ቀን አደርጋለሁ አለኝ። በህይወታችሁ መልካም ቀን ዛሬ ይሆናል። በኑሯችሁ መልካም ቀን ዛሬ ይሆናል። በእቅዳችሁ መልካም ቀን ዛሬ ይሆናል። እስቲ ዛሬ ብሉሴ ዛሬ ወንድሜ እሑድ ነው፣ ነገ ሰኞ ነው። ሰኞ ማለት እንግዲህ በኢትዮጵያ አቆጣጠር ማለት ነው ለሳምንቱ መጀመሪያ ቀን፣ ለስራ መጀመሪያ ምናምን ነው። ለኑሮ ለተስፋ መጀመሪያ ቀን ይሆናል። ዛሬ ጣጣው ሁሉ ጨርሰህ ነገ በአዲስ ክብር መቆም ይሆናልህ። ኢየሱስ ጌታ ነው። ነገ ሰኞ በዚህ ጉዳይም አይሆንም። ዛሬ ያለው ጉዳይ ሁሉ እዚህ ጥተን ዘና ብለን በአዲስ ማንነት በአዲስ ልብሳችን ተቀይሮ ጸጋችን ተቀይሮ ኃይላችን ታድሶ
እግዚአብሔር በክብር ያወጣናል። በኢየሱስም ይሁንላችሁ። ፈጽሞ ተባረኩ። ድንቅ ነው። እንዲህ ጀምር ሰው አለ የነቢይ እስራኤል እግዚአብሔር አንተ ቅድሚያ ይባርክ። ቀጥሎ ደግሞ ማለት ነው ይህ ራእይ ተመችቶናል። ሁሉም ነገር ሰላም ያደርግልሃል። የምታውቀው በጣም ማለት ነው ከሐኪሞች የሰማው በጣም ብዙ ዶክመንቶች ይዘሃል። ብዙ በሽታ አለብህ። ለዛም ማለት ነው እኔ ሲጸልይ እንኳን ማለት ነው አመን እስከማትል ድረስ ነው የበሽታ ሎዱ ማለት ነው። ስላንተ እኔ አምኛለሁ፣ ሰላም ይመለሳል። እግዚአብሔር ይህን ወደ ያደርግልሃል። በኢየሱስ ይሁንላችሁ። ልጸልል የመጣው ከጅማ ነው። ሚሊዮን ና እስቲ ቶሎ ለጌታ ሲያንስ ያጨበጭባል። አንተ ነህ ሚሊዮን ልጅ ነው ማሮሻ ናቲካ ታየን አንተ ታየነ ታየነኛ ታየ አባተኔ አይዞ አንድ ቃል እንገር የዛሬ 15 ቀን ሁሉ ኔጌቲቭ ሁሉ ሰላም ሆኖ ይዞ ናቸው። አሜን። በኡስማን እኔው ማወራው ማለት ነው አንድ ቃል ብቻ የማወጣው ማለት ነው። እርሶ የሚያውቁ ማለት ነው የ16 ዓመት ችግር ነው የሚያውቁ ማለት ነው። እኔ ደግሞ የማውቀው ማለት ነው አንድ ቃል ብቻ ምን የሚል ከዛሬ ጀምሮ የልጅ ህይወት ሰላም ሆኗል። አሜን። ያውልህ አሜን። ደግሞ ልጅ ማለት ነው ጤነኛ ሆኖ ሁሌ እንዳይቀጥል ማለት ነው። በፊት እዚህ መታል እዚህ በፊት አልመጣሁም። ገና አልመጡም። ዛሬ አዲስ ኖት? አዎ ከጅማ ነው የመጣሁት። እኮ ከጅማ ሆኖ በፊት አልመጡም አይደለም? አልመጣሁም። ገና አዲስ ኖት? አዎ። ያው የዚህ መነሻው ልንገርህ፣ በየጊዜው ማለት ነው ልጆች በሰላም እንዳያድጉ ማለት ነው በጣም የቆየ መርገም ነው ማያው። ምንጩ ማለት ነው አስፋው የኔ አባት ነው። ያንተ አባት ነው። አዎ። ዛሬ ምንጩ ፈውሻለሁ። አሜን። መርገም አይሰራም። አሜን። ቻው። ከድሬዳዋ ነው የመጣሁት ለመመስከር። በእርግጥ በዚህ ህዝብ ፊት ያስፈራል፣ ግን እግዚአብሔር ካደረገልኝ የተነሳ ግን ምንም ነው። እግዚአብሔር ይተመሰገን። ከአንድም ሁለት ጊዜ የመጀመሪያ ጊዜ የ3 ወር የሚጫወት ጽንስ ነው። ሁለተኛ ጊዜ ደግሞ የ2 ወር ሐኪም ቤት ስሄድ ክትባት ልጀምር ስል የለም ጽንሱ። የእግዚአብሔር ሰው ወደ ላይ አላለም፣ ወደ ታች አላለም፣ የለም። ግራ ገባኝ፣ እማረገው ጠፋኝ። እንደገና የሁለተኛውን ወር እንደዚሁ ሆንኩ። ወደ ላይም አላለም፣ ወደ ታችም አላለም፣ ነን ሆነ ሆዴ ውስጥ ምንም። ከዛ ከኔ ላይ እንቅልፍ ሄደ። በቃ መተኛት አልቻልኩም፣ መብላት አልቻልኩም። ምንድነው በቃ በእርግጥ ከዛ በፊት የእግዚአብሔርን ድምጽ ሰምቻለሁ። ስራ እንዲሄድኩ ያናገረኛል። እንዳትወልጂ እንዲህ ተደረገብሽ የሚል ነገሬ ያላልኩትም ጀንተል ያለ የመንፈስ ቅዱስ ድምጽ ነበር እና የሰማሁት። ከጊዜ በኋላ ይሄ ነገር ሆነ። ከዛ መጣሁ ወደዚህ። ስመጣ እኔ የመጣሁት እዚህ ቸርች ነቢይ እስራኤል ጋር ነው የመጣሁት። ከዛ ተፈወስኩ፣ ካልሆነ ደግሞ ደቡብ ሄዳለሁ ብዬ መጣሁ። ልክ ስመጣ እህቴ ይሄ ሆድሽ ምንድነው? በየአመቱ እንኳን ደስ አለሽ ነው የምባለው። የወለድኩ ነው መስለው ወደ እዚህ ጋር ነው ተንጠርዞ ነው የማየው። እህቴ ሐኪም ቤት ካልወሰድኩሽ ምን እንደሚባል አፍ ይውጣለት፣ ያለኝ ብር ይሄ ነው፣ በዚህ ላሳክምሽ፣ ጽንስም ከሆነ ይለይልኝ አለች። ለሷ ፈቀድኩላት። ሐኪም ቤት ሄድኩ። አለርት ሆስፒታል ነው ሄድኩት። በሄድኩ ቀን ተኝ ተባልኩ። ተኝ ስባል አለቀስኩ። የመጣሁት የእግዚአብሔር ሰው እንደኝ ነው። በአንድ ቀን ተኝ እንዴት ልባል እችላለሁ ብዬ ስል ወዲያውኑ የመንግስት ትእዛዝ መጣና ለ4 ቀን ስብሰባ ተባለ። እንዴት እናርግ? አልጋ ያዤ የተባልኩት ከ4 ቀን በኋላ ስባል እዚህ ስሮጥ መጣ። እዚህ ስመጣ ይሄ እንትን አልተሰራም ነበር ይሄ ሸክላና ለዚህ ሸክላ የሚሰራ የምባርከው ሰው ሲል መጣ። ወደሱ ፖስታ ይዤ ቅባት ይዞ ግንባሬ ላይ ሲያረግ እጁን አነሳውና ወዴ ውስጥ ከተትኩት። እንደ ሐሳብሽ ይሁንልሽ አለኝ። ብዙም ለማናገር አልቻለም። እዚህ ባናገረው እዚህ ጋር ይዘነጋል፣ እዚህ ባናገረው እዚህ ጋር ይዘነጋል። እስርስሩ ስል እኔ ለተኛ ነው ስል በቅባት ጸልይልሻለሁ ከመተኛትሽ በፊት አለኝ። እዚህ ጋር ብሎኝ እዚህ ጋር ዘነጋው። በቃ እግዚአብሔር እንዳረገኝ ይሁን አልኩኝና ገባሁ ሆስፒታል።
ስገባ እኔ ያንቺን ነገር እዚህ ጋር የሚፈስ ደም ነበረ ቀዳዳ አለው እሱን ለማጥፋትና ይሄን ለማስተካከል ነበር ግን በኔ አቅም አልችልም አለና ለጓደኛው ቴክስት አርገውለት ነበር ወደ ሌላ ሀገር ያ ጓደኛው መጥቶ ስመጣ አያታለሁ ብሎኛል አለ የመጣ ቀን ነበር የቀጠረኝ መጣ በሰው ሆስፒታል ፕላስቲክ ሰርጀን 3 ኪሎ ነው የወጣኝ አንድም ብር ሳልከፍል አንድም በእግዚአብሔር ሞገስ ሆነኝ እግዚአብሔር ዶክተሮቹን አባት አርጎ ነርሶቹን እናት እህት ወንድም አርጎ አንድም ሳንቲም ሳላወጣ ለአመት በዓል ብቻ ነው ፍቃድልኝ ለ4 ቀን ብዬ ሜሽ 2500 ብር ብቻ ነው ውስጡ የሚታሰርበት ጨርቅ የገዛችው እህቴ ውስጡን በጨርቅ አሰረ በሜሽ ተሰፋው ከተሰፋው በኋላ ከዚህ የሚወጣው ውሃ ሃይላንድ ይመስላል ሲያምር ያ ውሃ እንደገና በረገደው እንደገና አዘንኩ የአንድ ቀን ኦፕሬሽን እጀው ከጠዋት እስከ ከሰዓት ድረስ እንደ ወረቀት ነው የተገነጣጠልኩት ሁለተኛ ጊዜ እንደገና ተተርትሮ እንደገና ተሰፋው ከተሰፋው በኋላ አሁንም ውሃው ፈነዳ ውሃው ተረተረው ከዛ ሆዴን እንደዚህ ይዤ ምንድነው እሱ አለርት ሆስፒታል አካባቢ የሆነ ኮንዶሚኒየም አለ እዛ ጋር ቸርች አለ እንደዚህ ይዤ ቸርች ሄድኩ እየተጸለየልኝ ከዛ በኋላ ለበዓል ተሸኘውኝ በአውሮፕላን ነው የሄድኩት መነቃነቅ አልችልም እንዲጎም ብጬ ነው የሚሄደው ለ4 ቀን ፈቀደልኝ ዶክተሩ እኔ ግን ይኸው ከፋሲካ ጀምሮ ስንት ወር ዛሬ እዚህ ቸርች መጣሁ ድኜ ቆሜ ህይወት ኖሮኝ ተናገርኩኝ እግዚአብሔርም ለጌታ ክብር አስገቡለት ኢየሱስ ያትና ያበሽታው በሚያምበት ታይም ከዚህ ወሰርሽው ዘይት እየቀባሽ በሽታው ላይ እንትን እንዳስነገርሽኝና እንዴት ነበር ዘይቱን ከቀባሽ በኋላ ያ ነገር ለውጥ እንዳመጣ ነገርሽኝ እንዴት ነበር ሁኔታው እጁን ነው በቅባቱ ወዲ ውስጥ የጨመርኩት እግዚአብሔርን ሰው በቃ መጎስ ሆነኝ አለ ብር የብር የሚያወጣውን ቦታ እሱ መጎስ የማይገባኝን ነገር ሁሉ አገኘው እጁን ወደሽ ውስጥ ካስገባበት ጊዜ ጀምሮ እዚህ በሽታ ቆመ ሰላም ሆንኩኝ በቃ ለጌታ ክብር አስገቡለት ኢየሱስ ያድናል በመጀመሪያ እግዚአብሔርን አመሰግናለሁ እግዚአብሔር ለክብሩ እዚህ ጋር ስላቆመኝ እግዚአብሔርን እጅግ አርጌ አመሰግናለሁ እኔ የማይገባኝ ነበርኩኝ የተጣልኩ የደከምኩ የተረሳው ሰው ነበርኩኝ ነገር ግን እግዚአብሔር ዛሬ ለዚህ ስላበቃኝ እግዚአብሔርን አመሰግናለሁ እኔ 5 አመት ሙሉ እንደ ሴቱ አንድ ፓርት ለብሼ ሄጄ አላውቅም እና 5 አመት ሙሉ ይፈሰኝ ነበርና ዘመበዬ እንተነና ጓደኞቼ የሆነ ነገር አደረጉና ወደ ጀርመን ሄድኩኝ ጀርመን ተመረመርኩኝ ወደ ብሩክ አዘዘኝ የብሩክን ውጤት ይዤ ወደ ጀርመን መጣሁኝ ጀርመን አሁንም ሊለይ አልቻለምና ወደ አሩሾ ላከኝ የአሩሾንም ውጤት ይዤለት መጣሁኝ በመጨረሻ ሰዓት ላይ ጳውሎስ ሄደሽ ኦፕራሲዮን መሆን አለብሽ ማጸንሽ አለኝ እሺ ስጠኝ አልኩኝ ከዛ በፊት ይሄንን ቴሌቪዥን አይ ነበር የእግዚአብሔርን ሰው ስጠኝ አልኩት በፖስታ አሽጎ ሰጠኝ ቀጥታ ይዤ ወደዚህ መጣሁኝ ሚያዚያ 27 እዛች ጋር ነበር የተቀመጥኩት ልክ እንደ ተቀመጥኩኝ መሰረት ጌታቸው አለኝ ወጣሁኝ የሐኪም ማስረጃ ይዘሻል አለኝ አዎ ይዣለሁ አልኩት የማዕፀን ካንሰር ከዚህ ሰዓት ጀምሮ ተፈውሰሻል አለኝ በማንም ዘንድ በምንም ዘንድ በኔም በቤተሰቦቼ በሁሉ በጓደኞቼ በአለም ሁሉ ልጅ እንደማልወልድ ተነገረኝ እንደማልወልድ ነውና ከዚህ በኋላ 5 ልጅ ትወልጃለሽ አለኝ ከዛ በማዕፀኔ ላይ ስስ ፌስታል ውስጥ ውሃ ይዛችሁ አይታችሁት እንደሆነ እዚህ ድረስ ነው እንዲህ ስነካው ወይ ልብስም ሲነካው ይንቀጠቀጥ ነበር በዛን ሰዓት ላይ ከዛን ጊዜ ጀምሮ እዚህ ጋር ያለው ነገር ጥፍት አለ ጭራሽ አነጋጋሪ እስከሚሆን ድረስ ለቤተሰቦቼ ለሰበት አዝባ አነጋጋሪ እስከሚሆን መሰረት ምን ሆነሽ ነው ሸንቀጥ ያልሽው እስከሚሉኝ ድረስ ጠፋ ከሚያዚያ 27 ጀምሮ እስከ ዛሬ እስካሁን እስካለውበት ድረስ ምንም አይነት ደም አይደለም ምንም አይነት ፍሳሽ የሚባል የለም በጣም ሲበዛ ጤነኛ ነኝ እጅግ በጣም የገማው ሰው ነበርኩኝ አሁን ግን እግዚአብሔር ትልቅ ነገር አደረገልኝ እግዚአብሔርን አመስግኑ ለኔ እንደደረሰ ለእናንተም ይድረስ የተረሳው ሰው ነበርኩኝ ኢየሱስ ያድናል
መስዬ ለምን ያህል ጊዜ ነበር ደም ከማህፀንሽ ይፈስ የነበረው? 5 ዓመት ሙሉ እንደ ሴቱ እኔ በወር አላውቅም። ምን ጊዜም በቃ ያለ ሞዴስ አልንቀሳቀስም ነበረ። ዛሬ ግን እግዚአብሔር ምስጋና ከሚያዝያ 27 ጀምሮ እስከ ዛሬ ድረስ ምንም የማውቀው ነገር የለም። ምናልባት ፍሬም ሊኖር ይችላል። አንዴ ቼክ ስደረግ የለም ነው ያለኝ። አሁን ግን ተስፋው አለኝ። እግዚአብሔር ይመስገን። ኢየሱስ ያድናል። እስቲ ለጌታ ክብር በደንብ እልልታ ጭብጨባ አብዙለት። ክብር ለጌታ ለእግዚአብሔር ይሁን። እስቲ ደስ ካላችሁ ለእግዚአብሔር ክብር በደንብ አጨብጭቡለት። ሃሌሉያ። ይሁንላችሁ። አጠገባችሁ ያለውን ሰው ጨብጡትና ስትነካ ይብስብሃል በሉት። እስቲ አንዱ የነቢያት አገልግሎት እግዚአብሔር ነቢያትን ሰዎችም ሆነ ሰይጣን ሲነካኳቸው ያብሰዋል። እስቲ ያብሰዋል በሉ። እስቲ ዛሬ በሰማችሁትና በነበረው የትንቢታዊ አገልግሎት ስንቶቻችሁ ደስ ብሏቸዋል? እስቲ ለጌታ ክብር አጨብጭቡለት። ሃሌሉያ። እስቲ አንድ ጊዜ ቁጭ በሉ፣ ቁጭ በሉ። እስቲ አጠገባችሁ ያለውን ሰው ዘመን ይባረክ በሉና ቁጭ በሉ። እስቲ ሳትነካኝ ሳትነካኝ አልውጣ ከዚህ ከፍ አድርጉ ሁለት እጆች። ሳትነካኝ አልውጣ ከዚህ ይፈውስ ይዳሰኝ ሳትነካኝ ሳትነካኝ አልውጣ ከዚህ ሳትነካኝ አልውጣ ከዚህ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ እጅ ነው የሚያጸናኝ የሚያጽናናኝ እጅ ነው ከስብራቴ ሚጠግነኝ እጅ ነው የሚያብስልኝ የልቤን እንባ እጅ ነው ደስታ ሚሰጠኝ ቤት ስገባ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ ጩና ኢየሱስ በሉ እስቲ ድገሙና አሁንም በኃይል ኢየሱስ በሉ እስቲ
ወንድሞቼ፣ እናቶቼ፣ አባቶቼ ስም ውስጥ የሚፈስ ዘይት አለ። ኢየሱስ ስትሉ መቃብራችሁ ይፈነቃቀላል። ኢየሱስ ስትሉ ፊታችሁ ያለ ማንኛውም ተራራ ይነቃቀላል። ጩና በኃይል ኢየሱስ በሉ እስቲ። ድገሙና አሁን በኃይል ኢየሱስ በሉ እስቲ። እጅህ የኔ ወዳጅ እጅህ የኔ ወዳጅ እጅህ ይፈወስ ይዳሰኝ እጅህ ይፈወስ ይዳሰኝ እጅህ ይፈወስ ይዳሰኝ እጅህ ይፈወስ ይዳሰኝ እጅህ። እስቲ ለእግዚአብሔር ክብር ብዙ እልልታ ጭብጨባ ይሁንለት ለዘላለም። በውስጥ ያለውን የእግዚአብሔርን ነገር ካካፈልኳችሁ በኋላ ጠብጡትና አጠገባችሁ ያለውን ሰው ዛሬ መልካም ይሁንልሃል በሉት። እስቲ አንተ የተባረክ ሰው ዛሬ እግዚአብሔር መልካም ያደርግልሃል በሉት። እስቲ አንተ የክርስቶስ ደም የፈሰሰልህ ክቡር ሰው ነህ በሉት። እስቲ ተራ ሰው አይደለም፣ አንተ ታላቅ ሰው ነህ በሉት። እስቲ የሚያምን ሰው ጮሆ አሜን ይበል። እስቲ እግዚአብሔር አብርሃምን ምንድነው ያለው? ከሀገር ከዘመድ ከቤተሰብ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ። ጨብጡትና እኔ ታላቅ ሕዝብ ነኝ በሉት። እስቲ ተራ ሰው አይደለሁም በሉት። እስቲ ምናምንቴ ሰው አይደለሁም በሉት። እስቲ የክርስቶስ ደም የፈሰሰልኝ ክቡር ሰው ነኝ በሉት። እስቲ ብዙ ጊዜ ሰዎች የሰውን ማንነት የሰውን ስብዕና ባለው ነገር በስልጣኑ በትምህርቱ በብር በወርቅ ምናምን ለእግዚአብሔር እሱ ጉዳዩም አይደለም። በእግዚአብሔር ፊት እያንዳንዱ የክርስቶስ ደም የፈሰሰለት ሰው በሙሉ ክቡር ነው። አሜን በል። አሁን ለምሳሌ እኛ ቦታ የምንሰጠው ወይ ብር ላለው ስልጣን ላለው ለተማረ ሰው ነው። ሰማይ ምንም ጉዳዩ አይደለም። ብር ኖረ ስልጣን ኖረ አልኖረ ሰማይ የሚያውቅ በሰውነት ብቻ ነው። ልዩ ክብር ደግሞ የሚኖር ክርስቶስ አንተ ጋር ካለ ብቻ ነው። ክርስቶስ ያለው ሰው እኔ ክቡር ነኝ ያለ ጮሆ አሜን ይበልስ። አጠገባችሁ ያለውን ሰው አይን አይኑን እያያችሁ ጨብጣችሁ ክርስቶስ ስላለ ብቻ አንተ የተከበርክ ሰው ነህ በሉት። ክርስቶስ ከሁሉ ይበልጣል በሉት። የእግዚአብሔር መተኪያ የሌለው ልጁ ነው በሉት። የእግዚአብሔር ስጦታ ላንተ ደግሞ መተኪያ የሌለው ልጁ ነው በሉት። ወልድ ያለው ሕይወት አለው ኢየሱስ አለኝ የሚል ጮሆ አሜን ሲል ይሁንለት። እስቲ ሁለት እጆቻችሁን ከፍ አድርጎ ያውለበለባችሁ በደም ያውለበለባ ሰይጣን ስማ በሉ። በኃይል በሉ። ሰይጣን ስማ በሉ። እኔ ክርስቶስ አለኝ በሉ። አውለብልቡ። ሰይጣን ስማ በሉ። ከሁሉ የሚበልጥ በሉ። ኢየሱስ ክርስቶስ አለኝ በሉ። አውለብልቦ ሃሌሉያ 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 ሃሌሉያ። ከብር የሚበልጥ ከወርቅ የሚበልጥ ከአባት ከእናት የሚበልጥ ከእህት ከወንድም የሚበልጥ ከወዳጅ የሚበልጥ አብልጦ የሚጠጋጋ እውነተኛ አፍቃሪ እውነተኛ ወዳጅ እውነተኛ ሕይወት የነገስታት ንጉሥ የጌቶች ጌታ አልፋ ኦሜጋ ፊተኛ ኋለኛ ያለና የነበረ ለዘላለም የሚኖር የታረደው በግ ጩና እስቲ ኢየሱስ በሉ። እስቲ እንደው በውስጥ ያለ ለዚህ ጉባኤ ብቻም ሳይሆን እንደው በልዩ ልዩ አይነት ዓለማት ላሉም የክርስቶስ አካል የሆነ እንደ መልእክት አይነት ውስጥ የተቀመጣልና ያን ተናግሬ ዛሬ ማስተምራችሁ ቃል አስተምራችሁና እጸልያለሁ። እግዚአብሔር ሰዎችን ይፈውሳል፣ ሰዎችን ነፃ ያወጣል፣ ከህይወታችሁ ላይ እግዚአብሔር ቀንበርን ይሰብራል።
ካመናችሁ ብቻ ጨዋቸው አሜን በሉ እስቲ። የቆሮንቶስ ቤተክርስቲያን ጳውሎስ የሐዋርያው ጳውሎስ ፕላንት ካረጋቸው ቤተክርስቲያኖች ውስጥ አንዷ የቆሮንቶስ ቤተክርስቲያን ናትና የቆሮንቶስ ቤተክርስቲያን በጣም በጸጋዎች የተባረከች በሐዋርያት፣ በነቢያት፣ በመምህራን፣ በመጋቢዎች፣ በወንጌል ሰባኪዎች በልዩ ልዩ የመንፈስ ቅዱስ ስጦታ የተባረከች ቤተክርስቲያን ነበረች እና የሚገርመው ነገር ግን ለሐዋርያው ጳውሎስ ሰዎች መልእክት አደረሱት በቆሮንቶስ ላይ እየተከናወነ ስላለው ነገር። ልክ ከዛ ተነስቶ መልእክት ሲጽፍላቸው እንመለከታለን ለቆሮንቶስ ሰዎችና ምንድነው በቆሮንቶስ ቤተክርስቲያን ውስጥ ይሄ ምድራችን ላይ ያለ ቀንበር ነውና እግዚአብሔር አምላክ ከምድራችን ላይ ዛሬ ይሰብረዋል። አሜን። እስቲ ቀኝ እጃችሁን አንሱና መከፋፈል በሉ እስቲ፣ ዘረኝነት በሉ እስቲ፣ ከኢትዮጵያ ምድር ላይ በሉ እስቲ በኢየሱስ ስም ይሰበር በሉ እስቲ። ድገሙና በኃይል በሉ በኢየሱስ ስም ይሰበር በሉ እስቲ። አሜን። እና ይሄ ሁሉ የጸጋ ስጦታ ያለባት ቤተክርስቲያን፣ ይሄ ሁሉ ታላላቅ የእግዚአብሔር ነገር የሚገለጥባት ቤተክርስቲያን የሚገርማችሁ ነገር መሐከላቸው የተከፋፈለ መንፈስ ነበረ። ምን የሚል መንፈስ? እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኢየሱስ ነኝ የሚሉ የተከፋፈለ ጎራ ነበረ። ጳውሎስ ይሄን ሰማና አጵሎስ ማን ነው? ኬፋስ ማን ነው? ጳውሎስስ ማን ነው? ልክ እንደኛ ሰዎች ናቸው። ለእናንተ የሞተላችሁ የተሰቀለላችሁ ሞትን ድል አድርጎ የተነሳው ኢየሱስ ብቻ ነው አለ። እስቲ ጩና ኢየሱስ ብቻ ነው በሉ እስቲ። እና አሁን ምድራችን ላይ እንደዚህ አይነት መንፈስ በቤተ ክርስቲያን ውስጥ ገብቷል። የሚከፋፍል ቡድን የሚያደርግ ቅዱሳንን አገልጋዮችን ቤተ ክርስቲያንን ለመበጥበጥ የሚመጣ መንፈስ። ቀኝ እጃችሁን አንሱና በኢየሱስም ይወጋ በሉ እስቲ። ድገሙና በኃይል በሉ እስቲ። የሚገርም እኮ ነው። የቆሮንቶስ ቤተክርስቲያን የጸጋ ስጦታዎች አሉ። በኃይል እግዚአብሔር የሚገለጥበት ቤተክርስቲያን ነው። ግን እዛ ውስጥ ጠላት ሰይጣን ገብቶ አንዳንዱን የአጵሎስ፣ አንዳንዱን የኬፋ፣ አንዳንዱን የጳውሎስ፣ አንዳንዱ የኢየሱስ ነኝ ይላል። ሁሉም ግን ትክክል አይደለም። የኢየሱስ ነኝ እንኳን ያሉት ለፉክክር ነው እንጂ እውነት ገብቷቸው አይደለም። ጳውሎስ ግን አይናችሁን አንሱና አይናችሁን የታረደው በግ ላይ በቤተ ክርስቲያን ውስጥ ይህንን መልእክት ለምትከታተሉ እዚህ ጉባኤ ውስጥም ያለ እኔ የንትና የሚል አይነት ግሩፕ ያያችሁ ቀን ያ ከአውሬው ነው። ቸርችን ለመበጥበጥ፣ ቸርችን ለመበተን፣ ቸርች ላይ መከፋፈልን ሊያመጣ የሚፈልግ ነው። ይሄ አውሬ እንዲወጋ የምትፈልጓላችሁ? እስቲ በኢየሱስም ይወጋ በሉ እስቲ። እንደዚህ አይነት ነገሮች ሪቫይቫልን ያዳክማሉ። ቤተ ክርስቲያንን አቅም ያሳጧታል። ቤተ ክርስቲያንን ጉልበት ያሳጧታል። የተጀመረው የእግዚአብሔር ሥራ እንዳይቀጥል ያደርጋል። ስለዚህ ጳውሎስ ምን አለ? ገና ስጋውያን ናችሁ፣ ገና ሕፃናት ናችሁ፣ ገና ወተት እየተጋታችሁ ነው፣ አጥንት ወደ መብላት ገና አልመጣችሁም ሲላቸው እንመለከታለንና ውስጤ ላይ ሰሞኑን ይሄ ነገር 1-2 ወር ሆኖታል። ይገላበጣል ውስጤ ላይ ና ኢትዮጵያ ምድር ላይ የአጵሎስ ነኝ፣ የኬፋ ነኝ፣ የጳውሎስ ነኝ፣ የገመለሜ የምናምኔ የሚል መንፈስ በኢየሱስም የተወጋ ይሆን። እባካችሁ እናንተ ላይ ኃይል አለ። ወጉት። ሁለት እጆቻችሁን አንሶ በኢየሱስም ይወጋ በሉ እስቲ። የሚከፋፍል መንፈስ በሉ እስቲ። የቡድን መንፈስ በሉ እስቲ። ከቸርች ላይ የተወጋ ይሆን በሉ እስቲ። አንድ ሰው ጮሆ አሜን ሲል ይሁንለት። ጳውሎስ እንደዚህ አለ፣ እንደ ብልሃተኛ የአናጺ አለቃ አለ መሰረትን ለመመስረት መሰረትን መሰረትኩ አለ። እያንዳንዱ ይላል በላዩ ላይ እንዴት እንዲያነጽ ይጠንቀቅ። አንዳንዱ በአገዳ፣ አንዳንዱ በወርቅ፣ አንዳንዱ በናስ፣ አንዳንዱ በገለባ በምንም ሊያነጽ፣ እሳቱ ግን ሲመጣ ያነጥረውና የሁሉ ስራ ይለያል አለ ጳውሎስ።
በቆሮንቶስ ቤተክርስቲያን ቸርቹን ፕላንት ያደረገው እሱ ነበረ። አንድ ነገር ልንገራችሁ፣ ራእይ በቡድን አይሰጥም። ራእይ እግዚአብሔር ለአንድ ሰው ነው የሚሰጠው። ጨብጡ። ራእይ በቡድን አይሰጥም። ራእይ ለአንድ ሰው ነው የሚሰጠው በሉትስ። የራእይ ተካፋይ ግን ብዙ ነው በሉትስ። እስቲ አንድ ሰው አሜን ይበል እስቲ። ስለዚህ ምን ማለት ነው? አሁን ለምሳሌ እዚህ መንፈስ ቅዱስ ኃይል የክርስቶስ ቤተክርስቲያን እግዚአብሔር ለአንድ ሰው ራእይ ሰጥቶታል። ያንን ራእይ ከእግዚአብሔር እሱ ተቀብሎ አምጥቶ ከስሩ ላሉ አገልጋዮች አካፍሏል። ያ ራእይ ከእግዚአብሔር ዘንድ የተሰጠው ራእይ የነሱ ራእይ ሆኗል። ሁሉ ደግሞ በዚህ ራእይ ውስጥ ተካፋይ ሆናቸዋል። በዚህ ራእይ ውስጥ እየተጠቀማቸው ያላችሁ እስቲ ለእግዚአብሔር ክብር አጨብጭቡ እስቲ። ስለዚህ እዚህ ጉባኤ ብቻ አይደለም፣ የትም ቦታ ሊሆን ይችላል። እግዚአብሔር ራእይ ሰጥቷቸው ራእይን ምድር ላይ የሚያስቀምጧል። ግን እኛ ማድረግ የሚጠበቅብን አብረን የምናገለግሉት እቶን ተጋብዛችሁ ልታገለግሉ ትችላላችሁ። አንዳንድ ሰው ተጋብዞ መጥቶ ለ45 ደቂቃ ቆሞ የማፍረስ ነው የሚሰራው። የማፍረስ ለ45 ደቂቃ ቆሞ እኮ ነው። እግዚአብሔር ይጠይቀናል። በተሰጠን እድል ማነጽ አለብን፣ መገንባት አለብን። ጨብጡትና ማነጽ መገንባት አለበት በሉት እስቲ። መቅደሱን የሚያፈርሰውን እግዚአብሔር ያፈርሰዋል በሉት እስቲ። ስለዚህ ማነጽ ናታኒሙ የናታኒሙን ስራ የተሰጠውን ዲያቆኑም ዘማሪውም ምኑም በነገራችን ላይ ይሄ የምታዩት ውጤት በአንድ ሰው የሚመጣ አይደለም። የሁሉ ሰው ድምር ተጨፍልቆ ይሄ ውጤት ይመጣል። ለጌታ ክብር አጨብጭቡ እስቲ። ስለዚህ በኢትዮጵያ ምድር ላይ የተጀመረው ሪቫይቫል እግዚአብሔር አይቆምም ብሎኛል። አምነው አሜን በሉ እንጂ። እኔ በተለይ እግዚአብሔር ነቢያት ከተባሉት ጋር በተለይ ንጹህ ትክክለኛ የፕሮፌቲክ ኮሊንግ ካላቸው ሰዎች ጎን ቁም ብሎኛል። ቁም፣ ከጎናቸው ቁም፣ ተዋጋላቸው ብሎኛል። ስለዚህ ለነብይ እስራኤል ብቻም ሳይሆን በኢትዮጵያ ምድር ለተነሱ ነቢያት ሁሉ ከጎናቸው እንቆማለን። እግዚአብሔር ወደ ግራ፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ፣ ወደ ላይ፣ ወደ ታች በኢየሱስ ስም ያበዛቸዋል። ደስ ያለው ሰው ጮሆ አሜን ይበል እስቲ። ምክንያቱም የምድራችን እንቆቅልሽ ብዙ ነው፣ በሽታው ብዙ ነው፣ ችግሩ ብዙ ነው። የእግዚአብሔር ሰዎች ይነሱልን፣ ይቀቡልን፣ ነፍሳት ይዳኑ፣ ሰዎች ይፈወሱ፣ ሰዎች ነፃ ይውጡ። የተስማማ አሜን ይበል። ጨብጡትና ተረኛው እኔ ነኝ ተቀብቼ እነሳለሁ በሉ። መሮጥ የምንችልበት ጸጋ ከላይ ከአርያም ይለቀቅ። ጩና 7 ጊዜ ጸጋ በሉ እስቲ። 2 3 4 5 6 7 ጌታ ይባረክ። አሁን እንዴት ነው የሚሻለው? መጸለይ ልጀምር ነው። እኔ ምላችሁ እኔ ዛሬ 117 ሰዎች በትክክሉ እግዚአብሔር እንዲያሳይቶኛል። ጥሪ ያለባቸው 117ቱንም ላውጣቸው እሺ፣ እኔ አውጣቸዋለሁ። 117 ሰዎች ጨብጠውና ወደ ጥሪ ትሸጋሸጋለ በሉት። ጥሪ ነጋዴ ከሆነ ወደ ንግድ ዳይ በሉት እስቲ። አገልግሎት ከሆነ ወደ አገልግሎት ዳይ በሉት እስቲ። ያለ ጥሪ ቦምበራ ታጋፋበን ማጆን ታራ ባራ ባሻ ከታ ሬማንዶስ ለባሪያ አንድ ሰው ጮሆ አሜን ሲል ይሁንለት። ድገሙና በኃይል አሜን። እስቲ ነፃ ለመውጣት ፈቃደኛና ደስተኛ የሆነ ይኸውላችሁ፣ አንድ ሚስጥር ልንገራችሁ። ሰዎች ብዙ ጊዜ ነፃ ለመውጣት ይፈራሉ። ኖ ቀንበር እኮ ነው፣ ቀንበር ነው። ውስጣችሁ ሰይጣን ተቀምጦ ነገር ሁሉ እንዳይከናወንላችሁ ነው ማለት። እሱ ግን ሲወጣ የእናንተ ነገር ሁሉ ይፈታል። አይን ጨፍኑ፣ ሁለት እጆቻችሁን ከፍ አድርጉ። በቁጣ መንፈስ ሆናችሁ በጌታ በኢየሱስ ስም በሉ እስቲ። ማንኛውም የጨለማ ኃይል ድገሞ፣ ማንኛውም የጨለማ ኃይል ከዚህ ሰዓት ጀምሮ
አዝዣለሁ ልቀቀኝና ውጣ። የእብደት መንፈስ፣ የሞት መንፈስ፣ ድግምት፣ መስተፋቅር ልቀቀኝና ውጣ በሉ እስቲ። ይኸውላችሁ ብዙ ሰዎችን ማለት ነው እንደ ሬሳ አሁን ይጥላቸዋል። መቆም አይችሉም። እንደ ሬሳ ይጥላቸዋል። ከፍ ብቻ አድርጉልኝ እጃችሁን። ይህን እጃችሁን እሳት አድርጌዋለሁ፣ እሳት አድርጌዋለሁ። አንድ እጃችሁን ግንባራችሁ ላይ ጫኑ፣ አንድ እጃችሁን ሆዳችሁ ላይ ጭጭ በሉልኝ። የሚወድቁትን ቶሎ ቶሎ ውጣ። ሴቶች ያዘ፣ ወንዶችን ያዘ። አሁን ልሳን ምናምን የሚያወሩበት ሰዓት አይደለም። እነሱን አውጧቸው። አውቆ ነው፣ መንፈስ ነው፣ አጋንንት ነው። በልሳን እንዳትሸወዱ። እየተሸከማችሁ ብቻ ወደዚህ ማምጣት። ጨፍኑ አይን። እጃችሁን ግንባራችሁ ላይ ሆዳችሁ ላይ ጫኑ። እንደ ሬሳ ይጥላቸዋል። መቆም አይችሉም። በጣም ብዙ ሰዎችን መንፈስ ቅዱስ አሁን ነፃ ያወጣቸዋል። ጭጭ በሉና ቁም። ውደቅ። በየቦታው ጭጭ በሉና ቁሙ። እናንተ ይወድቃሉ፣ መቆም አይችሉም። አይናችሁን ጨፍኑ። በመንፈሱ ውደቅ ያለበት ቦታ። ይሄው አየ የዚች ቅድም ይላችሁ ያጠራጠራላችሁ ና አውጣ። ይሄው እልል እያለች ነበር። ይሄው ተወጋ። እስቲ ጩና ኢየሱስ ጌታ ነው በሉ እስቲ። አስተኙ ወይ ወሰዳቸው። ና ውደቅ ከውስጣቸው። ጫኑ። እጃችሁን አታውርዱ። እጃችሁ ላይ እኮ እሳት አሁን አስተላልፈናል እኮ በመንፈስ ግቡ። ወደ ውስጥ ይጥላቸዋል፣ እንደ ሬሳ ይጥላቸዋል። ዛሬ ለብዙዎች የመፈታት ቀን ነው። ናውጣ ከውስጣቸው ናውጣ። በየቦታው ልክ እንደ ሬሳ ጠብ ይላሉ። ይኸው በየቦታው እየወደሙ ወደ ከውስጣቸው የሚወድቁትን ብቻ አምጡ። ጤናማ ሰው እንዳታመጡ። የሚወድቁትን ብቻ። በስራ ላይ ነው። መንፈስ፣ የእባብ መንፈስ፣ የጥንቆላ መንፈስ፣ የአውሊያ መንፈስ፣ የጨሌ መንፈስ አቲ ቦሮንትቻ ናውጣ ካለበት ቦታ ውጣ ካለበት ቦታ ቶሎ አውጣቸው። ይኸው የተወጋ ነው በየቦታው። አሁን ሽብር ነው ለነሱ። ና እየጮክ እሳት ይበላል ዛሬ። ነውጣ ውጣ። ና አምጧቸው። አውጡ ቶሎ ታያስክ ዛሬ አንተ ሌባ መንፈስ ወጋው በኢየሱስ ስም። አሬ ይኸውልህ ገና የዚህን 10 እጥፍ የሚበልጥ አጋንንት ጉባኤ ውስጥ አለ። የብዙዎቻችሁ ነገር ዛሬ ሰንሰለቱን እግዚአብሔር ይበጣጠሰዋል። ምንድነው የኔ ነገር የመዘጋቱ ምክንያት እያላችሁ ግራ ተጋብታችሁ ያላችሁ ሰዎች ዛሬ እግዚአብሔር አምላክ ነገራችሁን ያሰረውን ሰንሰለት ሁሉ ይበጣጠሰዋል። እናንተም ቤተሰባችሁ፣ ዘር ማንዘራችሁ ነፃ ይወጣል። እስቲ ሁለት እጆቻችሁን ከፍ አድርጉና አይናችሁን ጨፍኑ። ይጥላቸዋል። ልክ እንደ ሬሳ ወደ ኋላ ይወድቃሉ። ሲወድቁ ብቻ ተጠንቀቁ። ታይ ጣላቸው ነው። በኢየሱስ ስም
አምጡት፣ ውጣ ከውስጣቸው። አሽቀንጥሮ አሽቀንጥሮ ይወረውራቸዋል። ድግምት፣ መስተፋቅር፣ ቡዳ ውደቅ። በኃይል ስለሚወረውሯቸው አደራቸውን ሲወድቁ እንዳይጎዱ። ና እሺ ይኸውላችሁ ጫኑ እጃችሁን ግንባራችሁ ላይ። ምንድነው ማየው በመንፈሴ? አምስት ሰዎች አያለው። 5 ሰዎች በቅርብ ቀን ሊገላቸው የሬሳ ጉድጓድ ፊታቸው ላይ ተቆፍሮ ነው ማየው። ጉድጓድ 5ቱንም በቅርብ ቀን እገላቸዋለሁ። ግንባራችሁ ላይ እጃችሁን ጫኑ። በየቦታው ይወድቃል። 5 ሰዎች ላይ የሞት መንፈስ የጌታ መንፈስ ይናገረኛል። በቅርብ ቀን ሊገላቸው ቀን ቀጥሮላቸዋል። አሁን 5ቱም ላይ ያለው መንፈስ ይወድቃል። ሉክ ተመልከቱ። አሁን አይናችሁን ጨፍኑ። ይወድቃል። ና ይጥላቸዋል። እየጮኸ ይወጣል። ይኸው እየወደቀ ነው። ወደቀ፣ እዛ ወደቀ። ና ቶሎ ቶሎ አምጡ። ና ሁለት እዛ ጋር ወድቋል። 3 4 አምጡ። አይሞቱም። እግዚአብሔር እኛን ቀብቶናል። ያለ ጊዜያቸው አይሞቱም። እግዚአብሔር ቀብቶናል። ውሰደው ወደ ጥግ አምጣ። 4 አንደኛው ደግሞ ይቀራል። ውጣ። ወደቀ። 5 አጨብጭቡን ለጌታ። አልቻለም ማዘዝ ነው። ከሀገር ተባረረ ከሀገር ተባረረ። ሰይጣን ተባረረ ከሀገር ተባረረ። በቃ ተባረረ። አንድ መንፈስ አያለው። ከሰሜን ነው የመጣሁት ይላል። አውሊያና የበረሃ ዘንዶ ነኝ ይላል። ዛር ነኝ ይላል። አውሊያ ነኝ ይላል። የበረሃ ዘንዶ ነኝ ይላል። ከሰሜን የመጣ መንፈስ ነው ማየው። አሁን ጮሆ ይወጣል። ጮሆ ይወጣል። ከሰሜን የመጣ መንፈስ ነው። የበረሃ ዘንዶ፣ አውሊያ፣ ዛር። የበረሃ ዘንዶ አለ፣ እንደገና ዛር አለ፣ አውሊያ አለ። ከሰሜን ነው የመጣሁት ይላል። አሁን ጮሆ ይወጣል። መቆም አልቻለም። እየተጨነቀ ነው ያለው። እያስጨነቃት ነው። ዘመኗን ሙሉ አንከራትቻለሁ፣ ቤተሰቦቿን ሁሉ ደማቸውን ጠጥቻለሁ ይላል። ብዙዎችን ገድያቸዋለሁ ይላል። እሷንም እገላታለሁ ይላል። አሁን ጮሆ ይወጣል። ጸጥ ብሉልኝ። ይኸው እያስጨነቃት ነው። ጮሆ ይወጣል። በየዓመቱ ይገበርለታል፣ ግብር ይቀበላል። ወጋው። ነጩን አውጣ። ልክ ጮሆ ሲወድቅ በጭብጨባ ምልክት ታሳዩኛላችሁ። እያስጨነቃት ነው ያለው። መቆም አልቻለም። አውሊያ አለባት፣ ዛር አለባት፣ የበረሃ ዘንዶ ነኝ ይላል። ከሰሜን ነው የመጣው። አቹን ጨፍኑ። በመንፈሱ ነው። አሁን ጮሆ ይወድቃል። እየተጨነቀ ነው ማየው። ሴት ናት። መላ ማንነቷን ተቆጣጥሯታል። በሽተኛ ያረጋታል፣ ያሰቃያታል። በኃይል ጩና ና። መቼም ቢሆን መቼም እጅ አልሰጥም
ለጠላቶቼ ወሬ አልሰማም አምልኮን ትቼ ወሬ አልሰማም ስብከቴን ትቼ መቼም 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 ቢሆን መቼም እጅ አልሰጥም ለጠላቶቼ እጅ አልሰጥም ለጠላቶቼ ወሬ አልሰማም ስብከቴን ትቼ ወሬ አልሰማም አምልኮን ትቼ ወሬ አልሰማም ስብከቴን ትቼ የት አለ? እያመጣችሁ ነው? አምጣው። ነይ እሳት ይብላ። ሃሌሉያ። ቅድም ካየሁት መንፈስ መካከል አሁን አንደኛዋ ልጅ ላይ አለቃው መንፈስ እግዚአብሔር አሁን ይወገዋል። አሁን ማዋረደው ሰዓቱ ነው ብሎኛል። ጨፍኑ እስቲ አይኖቻችሁን። በመንፈሱ ነው። እቺን ልጅ መንፈሳዊ ባል ሆነው ውስጧ ተቀምጧል። ሴተኛ አዳሪ ሊያደርጋት ነው የሚፈልገው። ከተለያዩ አይነት ወንዶች ጋር እንድትተኛ እርካታ እንዳይኖራት፣ ሰላም እንዳይኖራት እሷ ራሱ ይሄ መንፈስ አታውቀውም። እሷ ራሱ አታውቀውም። ድግምትና መስተፋቅር ተሰርቶባት ነው እንደዚህ የሆነችው። ወደቀ። ወረደ፣ ተዋረደ። አለቅም ብሎ አገር ያማረረ እያነቀ የሚገል ለሱ ካልከበረ ስሙ ሲጠራበት እየተማረረ አልቻለም ማዘዝ ነው አገር ተባረረ። ቆይ ጨፍኑ ጨፍኑ ጨፍኑ። እጅ ለእጅ ተያያዙልኝ። ጨፍኑ አይኖቻችሁን። እኔ ማያቸው መናፍስቶች ገና ይወላቸው እየተማረሩ አሁን እየተወጉ ይወጣሉ። ይወላችሁ እኔ እያየው ያለሁት ወጣት ሴት መንፈሱ የተሰራባት ጥርሷ ላይና አይኗ ላይ ነው ያለው መንፈሱ። በማየትና ልክ ስታይ ጨረር ከአይኗ ይወጣ። አትራክት የምትፈልገውን ሰው ሁሉ በአይኗና በጥርሷ ነው የምትስበው። መንፈሱ የተቀመጠው አይኗና ጥርሷ ላይ ነው። ብዙዎችን በመሳቅ በማየት ነው መንፈሱ የሚስበው። እሷ ራሱ የምትሆነውን ነገር ሁሉ አታውቅም። የትኛውንም ወንድ አንበረክካለሁ ብላ ጭራሽ ትዝታለች። መንፈሱ ውስጧ ወጋው። ይኸው እየተጨነቀ ነው። ጨፍኑ አይኖቻችሁ። ጥራችሁ ያዙ። አጠገባችሁ ያለው ይዟት ሁሉ ሮጦ ሊወጣ ይፈልጋል። ወጣት ልጅ ናት። የዝሙት መንፈስ ነው ላይ ያለው ጮሆ ይወጣል። አሁን